ናስቲ እኔ ሀክ አድርጌበታለሁ። እኔ ሀክ አድርጌበታለሁ። የደምረው አካውንት እኔ ሀክ አድርጌበታለሁ። ለምን ሀክ አደረክበት? በቃ ፈልጌ ነዋ። አይ አገልጋይ ደምረው ብለህ መልቀቅ አልነበረብህማ። ለምን መሰለ እሱ ብዙ መልስ መስጠት ያለበት ጉዳዮች ስላሉ ያንን ጉዳይ ነው እንጂ ሀክ ማድረግ እንኳን ልክ አይደለም። እሱን እንኳን አልስማማም። አለቀውም፣ ገና መጣዋለሁ። አለቀውም ጭራሽ። አዎ አጠገቧል። አይ እንደዚህማ አጠገቡ ነው ባካ። ደስ አለ ደሜ ደስ አለ ደሜ አንዲ ነኝ። ሀክ ተደረገበት። አይ ለምን ቪዲዮ ልሰራ ደስ አለ። እኔ አባቴ አላለኝም። ደምረው ችግር እኮ ጴንጤ ማለት ገዳይ ነው። ገዳይ ኃጢአተኛ መሸከም የማይችል ይኸው አባራሪ ነው። አያሉ በቀይ ወጥ ሃይማኖት እሄዳለሁ። በቀይ ወጥ አንተ ዝም በቀይ ወጥ ትሰራለህ። አንተ ሌባ ነህ። አንተ ሌባ ነህ። በምስር ወጥ አንተ ሌባ ነህ። አንተ ሌባ ነህ። ይኸው ፎቶ አንተ ይኸው ፎቶ ሌባ ነህ አንተ ሌባ ነህ። ሌባ ነህ። ተወዳደር ነህ አንተ። ተወዳደር ማለት ይኸውና ሱፐር ማርኬት ሊዘርፍ ሲል ተያዘ። ሱፐር ማርኬት ካሎራው ሌባ ነው። ካሎራው ማለት የት ሀገር ሌባ ነው። ውጣ በለው በቪዲዮ። የት ሀገር ነው ያለው? ውጣ በለው በቪዲዮ። ውጣ በለው እስኪ። የት ሀገር ነው ያለው? ካሎራው የት ሀገር ነው? ለምን ወጣ? የት ሀገር ነው ያለው? ኧረ ለምን አስወረድከው? ትላንትና ወጣ ሄደ። ምን አለኝ መሰለህ? አይደለም ራሱ ነው አገልጋይ ደመረው። ትላንትና ምን አለኝ መሰለህ? ለምን ወጣ? ከዛ የዘላለም ሕይወት እንዴት የለም አለኝ። አይ እናንተ ጋር የዘላለም ሕይወት እኮ በቅዱስ ቁርባን ይኸውና እንደዚህ ነው። የሆነ ጥቅስ አወጣሁለትና ድርሳነ መስቀል ላይ ፍርፋሪና አተላ ከላስክ ትድናለህ የሚል አለ ብዬ አወጣሁለት። ከኋላ የለጠፍኩትን አይተዋል። እና ወደዚህ ነው ወይ የምትጠራኝ? እንግዲህ ና ብሎኝ ነው እኮ ወደዚህ አርሴማን ደገፍ ነው ወይ 3000 ነፍሳት ያወጣች አርሴማ አለች። ወደዛ ነው ወይ የምትጠራኝ አልኩ። እና እንደው ይሄ ሰውዬው ወደዛ ነው ወደ አርሴማ ነው። አይ ደምረውና ግባ እስኪ ከኔ ደምረውና እስኪ ማለት እኔ ከመጀመሪያውም ተናግሬያለሁ። አሁን ለዚህ ነው ደምረው እኔን ክፉ ሊናገር የሚችልበት ምንም ግራውንድ የለውም። ምክንያቱም ከመጀመሪያው ደምረውን ለማዳን ብዙ ሞክሬ ነበር። ደምረው ለየለት ቸርቿ በጣም ሌት ሆናለች። በጣም እኔ አሁን ትላንትና ፖስቻለሁ የደምረውን እንግዲህ አይታችሁት ከሆነ ትላንትና ፖስቻለሁ። እሱም እንትን ሲያደርግ ነበረ ምንድነው ኮመንት ሲያደርግ ነበር። ደምረውንም ከታች አይቻለሁ ኮመንት ሲያደርግ ነበር። እና ምን ልላችሁ ፈልጌ ነው ቤተክርስቲያን ሁልጊዜ አደገኛ የበሽታ ምልክቶችን ስታይ ቶሎ ነው ክትባት መስጠት ያለባት። በቃ አሁን ደምረው ላይ እነዚህ ሙሉ ወንጌል እኔ እንደ ደምረው አዳማ ሙሉ ወንጌል ትለጥፍና እና ያለን ከዛ በኋላ የምናገረው ነገር አለኝ። ያንን ደብዳቤ ካየው በኋላ ካውንስሉም የዛ አይነት ችግር ነው የታየበት። የዛሬ 4 ዓመት 5 ዓመት 6 ዓመት ዘይት ሲሸጡ የነበሩ ሰዎችን ገስታውስ ሲሸቅሉ የነበሩ ሰዎችን ማን አቅም ኖሮት ያግድ? ማን አቅም ኖሮት? በገንዘብ ተጠላልፈው፣ በጥቅም ተጠላልፈው፣ በብሔር ተጠላልፈው። የሚገርም እኮ ነው። ማንን ይገስጽ? በጣም እኮ መሪነት ከባድ የሚያደርገው ይሄንን ነው። መሪነት በጣም ተጠያቂ የሚያደርገውም ይሄ ነው። ከፍ ያለ የሥነ ምግባር ልዕልና ከሌለ፣ ከፍ ያለ ህይወት ከሌለ፣ አብላጫ ህይወት ከሌለ አቅም ታጣለህ። በቃ አፍ ነው የሚለጎመው። ትናቃለህ። ማንም የሚሰማህ የለም። እግዚአብሔርም አብሮ አይሰራም። ለዚህ ነው አሁን የኢትዮጵያ ቤተክርስቲያን ቅድም ያልኩት ለዚህ ነው ጴንጤነት
ከመስመር እየወጣ በቃ እየተሰደብን ያለ ነው። በዚህ ምክንያት ነው። ፖለቲከኞች ቸርች ይመራሉ። በጣም ይገርመኛል። ፖለቲከኛ እንዴት ቸርች ይመራል እንዴ? 3-4 አይነት ፖለቲካ እኮ አለ። አንዱ ኢዜማን፣ አንዱ ኦነግን፣ አንዱ ብልጽግናን፣ አንዱ ኦፌኮን። እነዚህ ሰዎችን አምጥተህ እንዴት የቤተክርስቲያን መሪ ታደርጋለህ? ልብ አድርግ። እዛ በፖለቲካ ጥሎ ማለፍ የለመደን ሰው እዚህ ጋር አምጥተህ አይሆንም እኮ። የቤተ ክርስቲያን መሪ ከየትኛውም የፖለቲካ ድርጅት ነፃ የወጣ መሆን አለበት። አባል ያልሆነ መሆን አለበት። አሁን ሙሉ ወንጌል ኤምኬሲ ምናምን እንዲህ አይነት መመሪያ አላቸው። የፖለቲካ ፓርቲ ውስጥ ያለ ሰው የቤተ ክርስቲያን መሪ መሆን አይችልም የሚል እጃችን ላይ የቤተ ክርስቲያን መተዳደሪያ ደንብ አለ። ይሄንን ግን አሾልከው የሚሾሙ ቤተ ክርስቲያናት አሉ። በጣም የሚያሳዝን እኮ ነው። እግዚአብሔር የተናቀበት። ስለዚህ ጴንጤነት እየተሰደብንበት ነው ምለው ለዚህ ነው። መሸሽ አይቻልም። መሸሽ አይቻልም። እንዴት ትሸሻለህ? አትችልም መሸሽ። በእኔ መሸሽ አትችልም። እንዴት ትሸሻለህ? እንዴት ትሸሻለህ? አትችልም መሸሽ። ድካም ከሆነ ዞር ማለት ነው። በቃ ጌታ እስኪያበረታ አቅም እስኪሰጥ ጉልበት እስኪሰጥ እስኪረዳህ ድረስ በቃ ያለውበት ሁኔታ ጥሩ አይደለም። እኔ የማውቀው ክርስትና እንደሱ ነው። በእውነቴን ነው የምላችሁ። ኳየር ላይም ይሁን ጸሎት ቲምም ይሁን የሆነ ግሩፕ ውስጥ ብቻ ህይወት ትንሽ ልክ ካልሆነና ትንሽ ችግር ከገጠመ ዞር ትላለህ። በቃ አሁን ለጊዜው እኔ ህይወቴ ጥሩ አይደለም ጸልዩልኝ ብለህ ዞር ነው የምትለው። አሁን እኮ እንዴ ጭራሽ ጤነኛ የሚባለውን ሰው እኮ ነው የምትመታው ከመድረክ ላይ። ጤነኛ የሚባለውን ሰው እኮ ነው ከመሪነት ውስጥ የምትመታው፣ ከጉባኤ የምትመታው። ምን ታመናፍሳለህ? ምን ቅዱስ ቅዱስ ትጫወታለህ? ምን ራስን ምናምን እያልክ የተሻለውን ሰው ጠርበ ትጥልና ተመሳሳይ ከለር ላይ ስትደርስ ተመሳሳይ ላባ ስትይዝ በቃ ማን ማንን ይገስጻል? ማን ማንን ይመክራል? ማን ማንን ይቆጣል? ወዳጆቼ ማማንን እውነትህን ነው። ማማንን በጣም ከባድ ጊዜ ላይ ደረስን። በጣም ከባድ ጊዜ ላይ ደረስን። እነሱ አንድ ናቸው። የተሳለ እውቀት ያለው በቅድስና የሚኖር ለቦታው ታማኝ የሆነ አልተገላገልክም። ጢሞቴዎስ አልተገላገልክም እንዴ? ምንድነው የተገላገልከው? እኛን የመሰሉ ወንድሞችን ማየት ነበረብህ። እኛን ማብጠልጠል አልነበረብህም። እዛ እንዳየኸው በሚስት ላይ ሴት እዛ ስታንከባልልና አቅፈ ስትዞር የሰው ገንዘብ ስትበላ ሽጠ እንትን ስትል ተው ስንል ማመን ነበረብህ። አሁን ስለ ከካሎራው ጋር አይደለም፣ እኔ ከአንተ ጋር ነው ማውራው። አንተ ከካሎራው ጋር እንዳታወራ፣ ከኔ ጋር ነው ማውራት ያለብህ። ምክንያቱም እኔ ነኝ ልክ አይደለህም እያልኩ ያለሁት። አካሄድህን፣ መንገድህን፣ ሞቲቭህ ራሱ በውስጥ ያለው ልክ አይደለም ስልህ የነበርኩት እኔ ነኝ። አሁንም እነግርሃለሁ። ተመስገን አይተሃል፣ የሄደበትን አይተሃል አይደለ? ማስረጃ አቅርቤ ሰምተሃል አይደል? በሚስቱ ላይ ሴት ወሽሞ የሰው ገንዘብ በልቶ አይቻለሁ። አሁን አንተም ያ ነው እየሆነ ያለው። ዶንቦስኮ ናግባ ከአንተ ጋር ያውራ እስቲ። ዶንቦስኮ እንትኖ አለ አቅሙ አለ ከደምሮ ጋር ለማውራት ና ምዛ ኪቦርድ ገዝቼ ሰጥቻቸዋለሁ፣ ስፒከር ገዝቼ ሰጥቻቸዋለሁ ይላል ታንከኛ ሙሉ ወንጌል። ናግባ እስቲ ዶንቦስኮ ከተዋወቃችሁ ናግባ እና አውራው እስቲ። ኑ ግቡና አይደምረው ሚስት 2 ልጆች ይዘ ያሳዝናል በጣም። ዶንቦስኮ ናግባ እስኪ ናግባ። በእርግጥ እናዝናለን። እንዲህ ሲለይልህ ለእንትንም ይመቻል፣ ለጸሎትም ይመቻል። እውነት ለመናገር እንዲህ ለይቶልሃል። በቃ አሁን ለይቶልሃል እንዴ። እስኪ ስለ ኪቦርዱና ስለ እንትኑ ስለ ስፒከሩ ጠይቃቸው አላልከኝም እንዴ? ደምረው እኮ ና እንዴት እንደተገዛ ና መረጃ ስጠኝ፣ ና መረጃ ስጠኝ። አከናንባቸዋለሁ። እነ እስክንድርን እነ ተረፈን አከናንባቸዋለሁ። ና መረጃ ስጠኝ ደምረው። ና ይኸው በሰው ፊት 59 ሰው አለ። ና ግባና ያ ኪቦርድ እንዴት እንደተገዛ ናና አጋልጥ። የኔ ፔጅ ያው የምታውቀው አይደል እንዴ? ማንንም አልፈራ እኔ። ናና አጋልጣቸው ደምረው። ናግባ ዶንቦስኮ ናግባ። አንተ የምታውቀውን ነገር ትነግረናለህ። ና ደምረው የሚናገረው
ናና ደምረው ከተሳሳተ ተሳስተሃል በለው። ቆይ ለአንተ ማለት ነው። ቆይ ለአንተ ምንድነህ ብዬ ነው እኔ አሁን የቸርቿኔ ያኔ አልበቃም እንደ አንተ ያንተን እገዛ ለምን እፈልጋለሁ? ማነህ አንተ? እኔ ብቻዬን ማለት ነው። እኔ ብቻዬን ስለተገዛው ኪቦርድና ስለተገዛው ጄኔሬተር ብቻዬን ማለት ነው ምን ማድረግ እንደምችል ምን ማድረግ እንዳለብኝ አውቃለሁ። ለአንተ ግን አልነግርህም። ማነህ አንተ? ጠበቃ ነህ? ማነህ? ደምሮ አይሰሙህም ብዬ እኮ ነው። በትልቅ ታደርጋለህ። እነሱ አይሰሙህም ብዬ እኮ ነው። ምክንያቱም ተረፈ ባይዘው አብሽ እኮ ባለጌ ነው። በጣም ባለጌና ሰው ነው። ሰነፍ እንደ ሰነፉ መመለሳለ ባብሽ አብሽ ጭራሽ ካንተ ጋር ይወዳደራል። ሰነፍ እንደ ሰነፉ ነው መልስ መመለስ ያለበት። አይ ደምረው በጣም አሳዘነኝ። ለምን እንዳሳዘነኝ ታውቃለህ? ከጎኑ ያለው እንዲበል ሲለው እሱን እየተከተለ መልስ ይሰጣል። አሳዝነኝ። ወይኔ ደሜ መለሱ ነው። አምቡላቸውን ግፈው ከጨብሲ መልስ ነው። ወይኔ ደምረው በቃ ይመጡላል። እነዘኑ ምናምን ሁሉ ይመጡላል። ከይተያ ጠቅላላ እነሲሳይ ወይኔ ዘንድሮ በቃ በወደቀ እንጨት ላይ ምሳር ይበዛበታል። አሁን ይቀጠቅጡሃል። እኔ እንኳን አንድ ጊዜ ብቻ ነው የምናገረው። በእንትኑ ላይ እንትኑ ሲደርሰኝ የታገድክበት ወረቀት ሲደርሰኝ አንድ ጊዜ ብቻ ነው የምሰራው በአንተ ላይ። ከዛ በኋላ አልሰራም ደግሜ። አሳዘነኛ። አይደምረው እቺ ነች በቃ አቅም። ቸሩ ፒተር ሰላም ነው? እቺ ነች በቃ ያንተ አቅም። አማን ነው ወይ? ያ ሁሉ ማቅራራት የደምረው አይደምረው። ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ስለደምረው እየተወራ ሰዎችም መካከል ላይ ስላሉ ምናልባት ስለ ሜንስትሪም ቸርቾች ሲነሳ ሰምቼ ነውና ፕሮቴስታንት ቸርች አካባቢ ላይ ኢቫንጀሊካል ቸርች አካባቢ ላይ የምናያቸው የስነ ምግባር ግድፈቶች የምናያቸው ብዙ ከገንዘብ ከብሔር ጋር ከዚህ ኢቲካል ኢሹዎች ጋር በተገናኘ የሚነሱ ብዙ ነገሮች አሉ። በተለይ ደግሞ ከቅርብ ጊዜ ወደ የሚሰሙ ነገሮች ብዙ የሚያስጨንቁ ብዙ የሚረብሹ የፕሮቴስታንት ማህበረሰብ የመጣበትን መንገድ ፈጽሞ የማይመስሉ ብዙ ነገሮች አሉና የሚታዩ ነገሮች ሁሉ ሙሉ ፕሮቴስታንት የኢቫንጀሊካል ክርስቲያን እንደዚህ እንዳይደለ ምናልባት እዚህ ውስጥ የሚሰሙ ያላመኑም ካሉ አማኞችም ካሉ አጠቃላይ ገጽታው ይሄ አይደለም። የፕሮቴስታንት ማህበረሰብ ሌባ የሚባል አጭበርባሪ የሚባል ማህበረሰብ አይደለም። ለወንጌል ብዙ የተገባ ለወንጌል ብዙ ሁሉን ነገሩን ኦልሞስት ነፍሱንም ጭምር ትዳሩን የማህበረሰቡን ክብር ዋሬቨር ሊነሳ ይችላል። ያን ሁሉ ያጣ ስለ ክርስቶስ የቆመ በዛ ላይ የተመሰረተ እምነትም ነው ያለው። ፕሮቴስታንት ጋር ሲመጣ ከክርስቶስ ውጪ ምንንም ቫሊዩ የማያደርግ ስለ ክርስቶስ ሁሉን የሚተው ከእግዚአብሔር ቃል ውጭ ሌላ ሪፈር የሚያደርግ ማህበረሰብ ሪፈር የሚያደርገው ነገር የሌለው ማህበረሰብ እንደሆነ ምናልባት በዚህ ውስጥ ያላችሁ ሌሎችም እንድታውቁት የምናስተምረው ወንጌል ነው፣ የምንከተለው መጽሐፍ ቅዱስን ነው፣ በስላሴ ነው ምናምነው። ስለዚህ ሁሉም ማህበረሰብ እንደዚሁ እንደሆነ ሁሉም አገልጋይ ሌባ፣ ሁሉም አገልጋይ አጭበርባሪ፣ ስትመጡ የምትጭበረበሩበት ስትመጡ የእግዚአብሔር ቃል የሚጣመምበት መንፈስ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ የማይከበርበት ቤት እንዳይደለ እንድታውቁ ለማለት ነው። ግን ያው መጽሐፍ ቅዱስ እንደሚናገረው በስንዴው መሀል እንክርዳድ አይጠፋምና እንክርዳዶች እየገቡ የማይገባንን ስም እየሰጡን እንደገና ደግሞ ያው እውነትን የሚፈልግ ሰው በእውነት የሚኖር ሰው ደግሞ ዝቅ ብሎ ነው የሚኖረው፣ ወጥቶ አይጮህም። ብዙ ግን ከረንትሊ የምናያቸው ከእግዚአብሔር ቃል ወጣ ያለ ነገር ያላቸው በጣም የሚጮህ ድምፅ ያላቸው በተለያየ ሚዲያ የሚሰሙ ሚዲያዎችን ኮንትሮል ያደረጉ ሰዎች ኢቫንጀሊካል ማህበረሰቡን ሪፕሬዘንት ለማድረግ ሲጥሩ እናያለን። ነገር ግን እንደዚህ አይነት የተጨማለቀ ህይወት እኛ ማህበረሰብ ውስጥ የለም። መጽሐፍ ቅዱሳችንም አይፈቅድም፣ እምነታችንም ያንን አይፈቅድም። በየመካከሉ የሚከሰቱ የግለሰባዊ ችግሮች አድርጋችሁ እንድታዩት ለማለት ነው።
መሀል ላይ ይሄን ያመጣሁት። ቴንኪዩ። እውነት ነው። ትግላችንም ይሄ ነው እና በእነሱ ምክንያት ከምን ጋር ያለ ምን አብረህ ተወቀጥ፣ ከሰሊጥ ጋር ያለ ተልባ አብረህ ተወቀጥ አይነት አሁን ለዛ ነው ትኩረት አድርገው በዚህ ጉዳይ ላይ እኛን የሚያሳድዱን። ለምን ታጋልጡናላችሁ ነው። ለምን ታጋልጡናላችሁ? የበግ ለምድ ተኩላነታችንን ለምን ትገልጣላችሁ ነው። እና እሱ ደግሞ የኢየሱስ ትምህርት ነው ነው የሐዋርያትም ትምህርት ነው ነው። ስለዚህ ከነዛ ውስጥ አንዱ እንግዲህ ያው ሰሞኑን እያየናቸው ነው ያለ ነው። በእርግጥ እንደኔ አይነቱ እንግዲህ ብዙ ዓመት ያስቆጠረ ይኖር ይችላል። ያለ እግዚአብሔር ፈቃድ ምንም ማድረግ ስላልቻሉ ነው እንግዲህ ከስራት ያለፈ ነገር የብዙ ዓመት ጥርቅም እንግዲህ እነ እስራኤል ለንሳ በ6 ዓመት ውስጥ መጥተው የከሰሱኝ በ6 ዓመት ውስጥ ምንም ማድረግ ስላልቻሉ ነው። አልቻሉም። ስላልቻሉ ነበረ እቺን አጋጣሚ የስራ አጋጣሚ ተጠቅመን እንትኑን እናብዛበት አይነት ነገር ኃጢያቱን እናብዛበት ነገር ነበረ። ያም አልተሳካም። ስለዚህ ምንድነው የተናገርናቸው ነገሮች ግን እግዚአብሔር እየረዳን ሁሉ ነገር ወደ ሚዲያ እየመጣ ነው። አሁን ኦኬ ምናልባት ይደውላሉ ወይም እኔ ጋር ይደውላሉ ብዬ አስባለሁ። አሁን የደምረው ቸርች የዛሬ ነው እንግዲህ ያው እንደተባለው በጉባኤ ኦልሬዲ የተሰናበተው ቸርቹ የጉባኤ እርምጃ የወሰደችበት ከ1 ዓመት በኋላ ነው። በሽታ ስታስታመም ቆይታ ደምረው በይፋ ከወንጌላውያን አብያተ ክርስቲያናት ህብረት ከሙሉ ወንጌልም አጥቢያ በይፋ መሰናበቱን እንግዲህ ዛሬ ደብዳቤ ኦልሬዲ ለጉባኤው ትላንትና ነበር እኔ መጨረሻ ንዴቴን የገለጥኩበትን ቪዲዮ የሰራሁት ትላንትና ነበረ። እንግዲህ ዛሬ እሁድ ይሄንን አድርገዋል። ይቀጥላል። ሲሳይም ላይ ይቀጥላል። ይሄ ሲሳይም የኮልፌ ይሁን ምናምን ለሲሳይም እመጣለሁ። ከታች ቁጭ ብለህ እየሰማ ነው አይደል? ሲሳይ ታየዋለህ እንግዲህ ጉዳትና ጥቅሙን በእግዚአብሔር ቃል ዲሲፕሊን መደረግ፣ በእግዚአብሔር ቃል ኤክስኮሙኒኬት መደረግ ጥቅሙና ጉዳቱን ሲሳይ አንተም ታየዋለህ። ምንም አትጠራጠር። ወደዛ ደረጃ ያደገ ነው ያንተም ጉዳይና ውሃ ቅዳ ውሃ መልስ ሆኗል። አንዴ ደህና ትሆናለህ፣ አንዴ እንትን ትላለህ፣ አንዴ እንደዚህ አይነት የወንጌል ወጥነት የጎደለው እንደዚህ አይነት ስለሌለ ይለይልሃል። እንደተናገርኩት ወይ ከኢየሱስ ወይ ከዓለም ወይ ከኦርቶዶክስ ወይ ከወንጌል አማኝ ይለይላችኋል። ምንም ድርድር የሚባል ነገር የለም። እያወጣን ማስቀመጥ ነው። ያው የኔ ፔጅ እንደሆነ እንግዲህ እጄ ላይ ሰንሰለት የገባው ማንንም ለመለማመጥ አይደለም፣ ማንንም እሽሩሩ ለማለት አይደለም። ስለዚህ ይብስብኛል። እኔ እግዚአብሔር ደግሞ ከማን ጋር እንዳለ በደንብ እያሳየ ይሄዳል እውነታውን። ስለዚህ ደምረው አሁን እንደዚህ ቁርጥህን ስታውቅ ጥሩ ነው። ደምረው እኔ አሁን በየቦዩ ጠጥተህና ሰክረህ ወድቀህ ለሚስትና ለልጆች ያው ማፈሪያ እንዳትሆን ጥንቃቄ እንድታደርግ ነው መክረህ። አሁን ሰይጣን ይበቀልሃል። ደና ያረፈውን ህይወትህን፣ ደና ሰላም ያገኘበትን ህይወትህን የሚሸከም የጴንጤ ማህበረሰብ ማለት እንዳንተ አይነቱን የሚሸከም ማህበረሰብ ነው። ታግሶ ችሎ የተሸከመ ማህበረሰብ ነው። 20 ዓመት ማለት ነው። አንተ ግን ያ እውነት አልገባህም፣ ያ ቁም ነገር አልገባህም። ሰይጣን አሁን 7 እጥፍ ሆኖ እንደሚገባብህ ምንም የተጻፈ ነው። ላሻሽልልህ አልችልም። የተጻፈ ነው። ጠርቶ ተስተካክሎ 7 እጥፍ ሆኖ ይገባበታል ነው የሚለውና ደምረው እንግዲህ ዛሬ በይፋ ከቤተክርስቲያን መሰናበትህን ያንን ቪዲዮ ካደረሱኝ ዛሬ ማታ ላይ ልፖስተው እችላለሁ። ዛሬ ሌላ ነበር ልሰራ የፈለኩት በእንትና ላይ ነበር። ራሱን ሐዋርያ ብሎ አሁን ማዕከላዊ የታሰረ የሪል ስቴት ሌባ የሱን እንትን ነበር ለመስራት የፈለኩት። ምክንያቱም እንትን መሆን አለበት። ትክክለኛ የቦርድ ሰዎች እነ ከፍ ያለውና እና አጥናፉ ናቸው። ሌላው በሙሉ ከሌባ ሐዋርያ ጋር ክርና መርፌ ሆኖ መንግስትን ለማጭበርበር፣ መንግስትን ለመሸወድ፣ ለማታለል ጥረት ነው እየተደረገ ያለው። እሱን በትክክል አድሬስ ማድረግ አለብኝ።
እየተደራጁ ናቸው። ዘጸአት ሪል ስቴትን እንታደገው የሚል አንድ አጭበርባሪ ቡድን ተነስቷል። ስለዚህ ምንም አትታደጉትም። መንግስት ሁሉ ነገር አውቆ ነው ማዕከላዊ እስር ቤት ያስገባው። ስለዚህ የህዝብን ድምፅ ነው መንግስት የሚሰማው። ስለዚህ ትክክለኛ የዘጸአት ሪል ስቴት ቦርድ እነ ከፍ ያለውና እነ አጥናፉ ናቸው እንጂ እነ ሀብታሙ ምናምን የሚባሉ እዚህ ከሐዋሳ ከምናምን አካባቢ የሚነሳው ሞጭላፋዎች አጭበርባሪዎች አይደሉም። እሱን ነገር ሰራላችኋለሁ ቪዲዮውን። እስከዛ ግን ደምረው ዛሬ በይፋ ከሙሉ ወንጌል ታግዷል። ደብዳቤውን በይፋ በጉባኤ ማለት ነው። ስለዚህ ዛሬ እሱን ደብዳቤ እንትን አደርግላችኋለሁ። ከደረሰኝ ደብዳቤው ለጥፋለሁ ማለት ነው። ቃሌ ሎራ ሰላም ነው? ቴዲ ሰላም ነው? ሰላም ሰላም። እንዴት ነህ ሀብትሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ ወንድሜ። በእናትህ በእውነት ደምሮ አሳዝን። አንተማ አዝነህለታል። እምቢ አለ በቃ። እኔ ይሄ እንደሚሆን አውቅ ነበር። ምክንያቱም ይሄ እንደሚሆን አውቅ ነበር፣ ግን ዛሬ ላይ እንደዚህ ጭምልቅልቁ ወጥቶ ብስብስ ካለ በኋላ አልነበረም ደምረው ዲሲፕሊን መደረግ የነበረበት ነው። በጣም በጣም ቱሌት ቸርቿ በጣም እሱን ለማዳን ከሆነ በጣም ሌት ሆናለች። አሁን ላይ ደምረው ትንሽ ስንፍና አለበት። እኔ አሁን ያንን አምኖበት እንደ ኦርቶዶክስ ልሁን ምናምን የሚል መሰለ የእውነት በቃ ይሄ የፋይናንስ የኢኮኖሚ ችግር በጣም ተቸግሯል። እና የልጆች አባት ነው። ምን ያብላቸው? ወይ ስራ ይሰራ በቲክቶክ ከሚያገኛት እንትን አሁን እኮ ወደ 50 ሺህ ገባው ብሎ ደስ ብሎ ባለፈው ሳምንት ሰርብሬስ ያደረግ ነበር። በፊት 30 እና 40 ሰው የሚገባ አሁን ገብተዋል 300 400 ሰው ሰብስበው ያወራል። እና ጊፍቶችን ላኩልኝ ስጡኝ ይላል። እና መተዳደር አድርጎታል። ገባ ደግሞ መተዳደር ሌላ ገቢ የለኝም እያለ ደግሞ በግልጽ ይናገር እና አየ በቃ ፔንቴው የሚሰጥ ምናምን ሲጠፋ እስቲ ወደዚህ ደግሞ ልሞክር ብሎ ወደዛ እንትን ያምኖበት አይደለም። በእውነት ያሳዘነኝ በጣም ምስኪን ልጅ ነው። ብዙም አትፈዱ። ባለፈው እኔ ከመታሰሬ በፊት የዛሬ ወር አካባቢ ተደዋወልንና ከሱ ጋር መርካቶ እየተመላለሰ ዕቃ ይጭናል የሆነ እንትን ይሰራል። ከመርካቶ አዳማ ይሰራል እና ነገርኩት እና ይኸው እዚህ ጀሞ ነኝ ለቡ ነኝና እዚህ ጋር ላግኝክ ላውራ ምናምን አልኩት። ማለት እኔ ዋን ቱ ዋን ማንንም አልፈራም እና ምናምን ብዬው ምን አለኝ፣ ይኸው ኦርቶዶክሶች መኪና ገዙልኝ አለ። በቃ ይሄ ነው ያንተ እንትን መኪና ገዙልኝ፣ ወርቅ አለበሱኝ ነው በቃ ያንተ ጭንቅላት አድጎ ይሄ ነው በቃ አልኩት። አይ ምን አለ ምናምን ትላለህ። ለእኛ ወንጌል አማኞች ኦርቶዶክስ ወይ ሙስሊሙም ጌታን ቢቀበል ጴንጤ ቢሆን ምንም አዲስ ነገር አለ። በአንድ አጥቢያ አንድ ቸርች ዛሬ እሁድ አይደለ? በእሁድ ቀን ቢያንስ በአንድ አጥቢያ ከ30 40 50 ሰው በላይ ከኦርቶዶክስ ወደ ጴንጤው መጣ። ምንም ግን ለነሱ በቃ እንደ ደምሮ አይነት የሚያወራ እነ ማነው ስሙ ሲሳይ እንደነሱ ስም የሚያጠፋ እንትን ይፈለጋል። ትላንት የነበረውን ዲቤት አንተ ካየ እዛ የሆኒ ማኛ ቤት በቃ እንዳለ እንትን ብሎ ልጁ ደግሞ አልሰማም ባለ እና በቃ እውነቱን ተናገረ እና ውሸት የሚናገር ይፈልጋሉ። ገባ? ስለዚህ ምንድነው በዚህ ልጅ ደካማ ጎኑ መጡበት። እንዳልከው ግን ዋጋ ይከፍላል ብዬ እኔ አምናለሁ። በእውነት በጣም ክርስቶስ ላይ ክደት እየፈጠረ ነው ያለው። ወንድ ልጅ አይቸገር፣ በእውነት ወንድ ልጅ አይቸገር። ከባድ ነው። እኔ ከአምና ጀምሮ አዳማ መጥቼ ተደጋጋሚ ክረምት አካባቢ ምናምን አዳማ ስመጣ ነገርኩት ከባጃጅ ጀምር። ምክንያቱም አሁን አንተ መኪና ስለገለበጥክ መኪናን ካብለው ላይሰጡህ ይችላሉ፣ ደግሞ አይሰጡህም። ስለዚህ አሁን አንተ ዘበኛም ሆነ መስራት አትችልም። ስለዚህ ምንድን ነው ያለ ድራይቪንግ ላይሰንስ ስለሆነ ኤክስፒሪየንስህም ድራይቪንግ ስለሆነ ዝቅ በልና ከባጃጅ ስራ። ምክንያቱም እሱ
ሚስቱ እዛ በምትሰራው ገንዘብ ነው ቤት ውስጥ የምትሸፍነው እንጂ እሱ ምንም ነገር እንደማያደርግ ይታወቃል። ገንዘብ በውስጥ ከላይ እንደዚህ ያገኘህና ከውስጥ ደግሞ ገንዘብ ላክልኝ ነው የሚልህ። ከውስጥ ገብቶ ኢንቦክስ ላይ እርዳኝ፣ አግዘኝ ምናምን እንደዚህ ነው የሚለውና ብዙ ጊዜ ይሳደባልን ብር ካልሰጡት በቃ ብልግና ይሳደባል። ይልኩልኛል ሜሴጆቻቸውን ሴቶች ያኔ በጣም ይልኩለት ነበር። እነ ኤፍሬም ባለ ጊዜው እነ ዳጊ እነ ሃናን እነ በጣም ብዙ ሰዎች ነበሩ ከውጭ። እኔ ለስንት ወር ሰብስክራይብ አድርጌው እንትን እያልን ገብተዋል። እሱ ልክ የትምህርት ቤት መዝገቢያ ሲደርስ እንትን አንድ ጊዜ አሳዝኖ የሆነ ነገር አደረግለት። እንደገና ምንድን ነው የሆነ በዓል ደርሶም ደግሞ ተጨናነቀ። በቃ ላይፍ ገብቶ የሚሆነው ነው የጠፋው ብታይ እና ሰዎች እንትን ያደርጋሉ። አሁን ምንድን ነው የሚሻለው? የትኛው ነው ተረድዳ የት ቢዝነስ አለ የት ብር አለ የሚለውን እንትን ያደርግና ያው ወደሚፈልገው ሄደ። መኪና ሴት ሞከረ። ሴት በቃ ትንሽ እንትን ካደረጉት እንዴት ላግባሽ ነው የልጆች አባት እኮ ነው። ኧረ አሁን ዘነበች የምትባለዋ ልጅ የተየዋ ልጅ እንዴ ስንት ጊዜ ነው አስቸግሯት ሞባይል ገዝታለት ወደ 40 ሺህ ብር ምናምን ስንት ነው ፊት ለፊት ቀርቦ ከሱ ጋር የተነጋገሩት። እንደዚህ ዝሙት አላገባዎች ብሏት ኢተያ ቤተሰቦቿ ድረስ ሄዶ መኪና ውስጥ ሁሉ በቃ እየተናነቀኝ ራይድ ላይ አለች። በቃ ስንት ጦርነት ላይ አይ ሪሊ እኮ ነው ማውራ ይሄ እኮ በአደባባይ በእናትህ በአደባባይ እኮ ነው በአደባባይ እሱም እሷን ባሉበት እኮ አደባባይ እንደዚህ ላይቭ ላይ ገብቶ እኮ ስንት ቪዲዮ የተሰራበት ጉዳይ እኮ ነው። ምን ድብቅ መሰለ እንዴ? ምን ሆነ ነው? ድብቅ እኮ አይደለም መከር ነው በቃ። ምክንያቱም እሱ ፊት ለፊት ነው የሚኖረው፣ ሚስቱና ልጆቹ ጓዳ ነው የሚኖሩት። ይሄ ግልጽ ነው። ሶፋ ላይ ያድራል፣ ሶፋ ላይ ይውላል። አይተው ከሆነ 24 ሰዓት ሶፋ ላይ ነው ቁማር የሚጫወተው። ብዙ ተመከረ፣ ብዙ ተባለ። ገና ለገና ጭንቅላቱን ያመዋል። በኋላ ልጅ አሁን ላይ ይወጣላቸዋል። ጣጥቶ በየሜዳው ሰክሮ ሲወርቅ ያገኙታል። እንግዲህ ልብ አድርግ 20 ዓመት በሰላም የኖረበትን ክርስትና 20 ዓመት ሰላም ያገኘበትን ክርስትና የት ሄዶ ነው? ላይፍ ሲገባ ብዙ ጊዜ ነቅቼበታል። ይህ በፊትማ የዛሬ ዓመት ነው ዓመት ከምናምን በፊት ላይፍ ስጋ ብዬ በውስጥ ጻፍኩለት። ምንድን ነው ምናምን ብሎ እንትን ሲል አይ ትንሽ ቀምቅማል ያስታውቃል ምናምን ነገር ብዬው ከ2-3 ደቂቃ በኋላ ዘጋው። መጠጣቱ አሁን ያው እንግዲህ በጣም ዘግይቶም ቢሆን ቸርቿ ዛሬ እርምጃ ወስዳበት ከቸርች አባራዋለች። ደመናም አይታይም፣ ሰላም ነው። እኛ ብቻ እያወራን እንትን አለን። ሰላም ነው። አዎ ደመና ማይቼ ይዘንባል አለልም ነው። አዎ እንዴት ነህ? አለን በጌታ ሰላም ነው። አንተ? ደህና እግዚአብሔር ይመስገን። ቀይረህ እኮ መጣህ እንትን ቀይረህ መጣህ እኮ ፕሮፋይል። አዎ ምን ይደረግ ብለህ ነው። አንዳንዴ ውስጥ በሚሞላው ነገር ካልወጣ አይሆንምና። እሺ ሁሉ ሰላም ነው። እንዴት ነህ አንተ? አለን። እንዴት ነህ? ደህና ሰላም ነው አይደል? ሰላም ነው። የገባውም ስላልነበረ አልተገናኘንም። መፈታትን ያው አውጀዋል። የሰፈር ልጆችም ሲያውጁ ሰምቻለሁ። እና እንኳን ጌታ ረዳ። ችግር የለም። እውነት ትቀጥላለች እንጂ አትበጠስም። ያው እንግዲህ ለእውነት የቆመ ከሆነ እግዚአብሔር አብሮት ከሱ ጋር ነው የሚኖረው። ይወጣል አልኩኝ። እንኳን ጌታ ረዳ። እንኳን ከአንተ ጋር ሆነ። ያው እናወራለን። ያው በሌላ ጊዜ እናወራለን በደምብ። ቴንክ ዩ እንገናኛለን። እሺ እንግዲህ አስትሮ ሰላም ብያለሁ። አመሰግናለሁ። ደምረውን አስገብቼው ነበር። አሁን ያው ቸርች አለው። ሰላም ነህ? እንዴት ነህ ሶልጀር? እግዚአብሔር ይመስገን። ትናንትና ልገባ ፈልጌ ያለውበት ሁኔታ ስላልተመቻ አልገባውም። እንኳን ተፈታ። ለማንኛውም አሜን። አንተ እስከ ላፍቶ እኮ ፖሊስ ጣቢያ ድረስ ሄጄ እኮ ጠይቄ ላገኝ አልቻልኩም። በቃ አንተ ሌላ ቦታ ነው።
ጣቢያ ሳይሆን መምሪያ ነበርኩ እኔ። መምሪያን የታሰርኩት እና አይ ጆሲ ሺሻው ንጉስ ጣቢያ ላይ የታሰረው ምናምን ብሎ የዛን ጊዜ ሲፎስት እንደዛ ነበረ። ለማንኛውም መፈታትን ሳይ ደስ ብሎኛል። ቴክስት አድርጌልሃለሁ። እንኳን ተፈታ ወንድሜ። አመሰግናለሁ። እሺ እግዚአብሔር ይመስገን። ቴንክ ዩ። ስለ ደምሮ ያወራ እየተከታተልኩ ነበረ። ደምሮ ዛሬ አፋር ክልል ሰመራ አካባቢ ነው ያለሁት። እዛ ወይኔ እየተከታተልኩ ነበርና ይሄ ሰው እንደምትናገረውም ከዛ በላይ ሳያብድ በጊዜ ቢመለስና ወደ አይምሮው ቢስተካከል ጥሩ ነው። ቤተክርስቲያንም በጣም ዘገይቷል፣ ግን ቢዘገይም እርምጃ መውሰዳቸው በጣም ጥሩ ነው። ግን ሰው እንዲረዳን የሚፈልገው ወኪል ነው የማይል ልክ አስሪዳ ጠበቃ ተወካይ ሆኖ አንዳንዴ የሚያደርገው አክት በጣም ለመስማትም ያስጠላል። ይሄንም የሚያምኑ ሰዎች አሉ። በራሱ ማሊያ ቢጫወት በራሱ ስም ቢጫወት ጥሩ ነው ከዚህ በኋላ። አይ አሁንማ በቃ እኮ በደምረው አብቅቶለታል። አሁን ላይ ያው ምንም ያበቃ ጉዳይ ነው። አሁን ልጅ ግን ቤት ስንሰጠው ማይጠጣ እዚህ እንዴት ወስዶ ነው የሚጠጣ? ካልሞት ላይ እንትን አይነካም። ቸርቿ ስላሰናበተችው ስለጠጣች አይተው ነው ዛሬ ነው ሰነበት የሰጡት። ጉራና ድኩባለ ጆሮኒ ዛሬ ነው። አዎ አይ ጥሩ ነው በእውነት ቢዘገዩም ጥሩ ነው። እንደዚህ አይነት ነገር ተለይቶ መታወቅ አለበት። ዛሬ አሰናብታዋለች። እኔ ትላንት በጣም ተናድጄ ቪዲዮ ሰርቼ ነበር በሱ ጉዳይ ላይ። አይቼዋለሁ። ለሚዲያ እንትን እናደርጋለን ብለዋል። ያው ለሚዲያ ለማን ይልካሉ? ያው ለኔ ነው የሚልኩት። ሌላ ለማን? ለክርስቲያን ቲዩብ ለማን ሊልኩ ነው? ጠቅላላ አሽቃባጭ ነው፣ አሽቃባጭ ነው። ማንም እውነት ለእውነት የቆመ የለም። አሽቃባጮች ናቸውና ያው መልሰው እኔ ጋር ነው የሚልኩት። እንግዲህ ለሰዎች ይታይ ሁሉም ሰው ይወቅ። አይ ያንንማ አደርጋለሁ። ያማ ግድ ነው። ያልጠራ ነገር ሰዎች እንዳለ ግድ ነው። የሆነ ጥላቻ ይመስላቸውና ያማ ግድ ነው። ገበናችንን እንደዚሁ ከምንገልጥ በሚል የዋህነት በሞኝነት አንዳንድ ሰዎች ዝም ብሎ የሚያጨበጭቡት እንቅጩን እንዲያውቁ አሉ። ደላሎች ነበሩ ከዚህ በፊት 3ቱ ደላሎች ብዬ ያጋለጥኳቸውም ነበሩ። እነሱም አሁን ሄደዋል። ጆሲ ማናት ኑሃሚን ምናምን የሚባሉ የአኬ ደላሎች ብዬ ያጋለጥኳቸው ነበሩ። እኔ እኮ ይገርመኛል። መሄድ የፈለገ እኮ መንገዱ ሰፊ ነው፣ መሄድ ይችላል። እዚህ እኛ ጋር አታች በርብሩ እኛ ጋር መሄድ ከፈለግ ሂድና ጠጣ፣ ሄድ፣ እንደፈለግ መዘሞት ትችላለህ፣ እንደፈለግ ማምታታት ትችላለህ። እንዴ እዚህ እኛ ጋር ተቀምጠ ግን በሁለት ማሊያ መጫወት አትችልም። በቃ ክርስትናችን ለእናንተ አይመችም። በቃ አንፈቅድላችሁም። እኔ እኮ ይገርመኛል። መሄድ ከፈለገ ሂድ። ኢየሱስም እኮ መሄድ ትፈልጋላችሁ ወይ ነው እኮ ያላቸው ሐዋርያቱን። ልትሄዱ ትወዳላችሁ ወይ ጠየቃቸው። በቃ አዎ ቢሉስ ወይ በእናታቸው አውቄ ነበረ ምናምን ብሎ ሊለማመጣቸው ነው እንዴ? በፍጹም ኧረ ኢየሱስ አያደርገውም። ማንንም አድርጎ አያውቅም። ስለዚህ ላይፍ ኢዝ ኤ ማተር ኦፍ ቹዝ ነው። ተለምነ ሽሩሩ ተብለ የለም፣ ወደን ፈቅደን ነው ይህን 30 ዓመት ጌታን ተከትለን የመጣ ነው። ስለዚህ መሄድ የፈለጋችሁ ሂዱ። እዚህ የድለላ ስራ አትስሩ። ጴንጤ ውስጥ ተቀምጠ እኛ ከስንቱ ጋር እንባላ፣ በእግዚአብሔር ከስንቱ ጋር እንፋጅ። በጣም የለየላቸውን ፊት ለፊት ትላለህ። ግን እነዚህ ተለጥፈው ያሉት ይኸው ደምረው ከአንድ አፉን ያዘ ጸጥ ረጭ። ዛሬ ሲሰማ ድሮ ገብቶ የሚሳደበው ደምረው ይኸው አፉን ጸጥ። አየሁ እኮ ሲንጠባጠብ አየሁ እኮ ቅድም ገብቶ እያየው ነበረ። አይገርምም? አከተመ በቃ የምን
ደምረው ዳንኤል ያው ደምረው ተሰናበተ። በቃ ቻው። ለአንዴና ለመጨረሻ ጊዜ ቸርቿ ቀይ ካርድ ዛሬ በጉባኤ ሁሉም ይወቁ። አታሰናክሉ ምናምን የሚሉ ሰዎች መሰናከል ሊመጣ ግድ ነው ተብሏልና ይወቁ ሁሉም ሰው። አሁን እንደፈለገ ይሁን። አሁን እንጸልይለታለን። ከዚህ በኋላ ነው የምንጸልይለት ለደምረው። አሁን ስለለየለት አሁን ነው የምንጸልይለት። ጌታ ወይ መልሰው፣ አሁን አስተምረ ቀተ መልሰው። አሁን ነው ለደምረው በቃ እስካሁን ዝም ብሎ ውስጥ ያምታታ ያጭበረበረ ራሱን ነው እየጎዳ አይኖረው። ጸጥ ገረመኝ እኮ አንተ ልክ ሲሰማ ዛሬ እገዳውን መጀመሪያ ምን እያለኝ ነበር መሰለ? ትላንትና በፖስተትኩት ቪዲዮ ላይ አለ፣ ኮመንቱ አለ፣ ቪዲዮ ውስጥ አለ፣ ደምረው ኮመንት ላይ አለ እና ምን ይላል? አወጣላችኋለሁ የኪቦርዱንና የሳውንድ ሲስተሙን ጉዳይ አወጣላችኋለሁ። እስቲ እነሱ ወንድ ናቸው እስቲ ያግዱኝ ምናምን እያለ ነበር ትላንትና። ኮመንት እኔ ኮመንት ተልቷሉ ነው ምን አይነት አሁን ደግሞ በኃጢአት የተገዛ ነው ኪቦርዱና እንትኑ ይላል። በኃጢአት የተገዛ ነው። ምን በኃጢአት የተገዛ ነው ትላለህ አንተ? ጠፍተህ የለ እንዴ? ሄድክ እኮ በቃ አንተ ወደ ዓለም ዴማስ ሄድክ እኮ የዚህን ዓለም ነገር ወደ ሄድክ። እንዲህ እንደደምረው አይነት እንግዲህ ሰው እንዴት ወደ ዓለም ይመለሳል? እሱ ደግሞ ይላል ተገዛ ያለውና በቦታው ላይ ያሉት የቤተክርስቲያን ሰዎች እነሱን ነው የሚመለከተው። እነሱ ናቸው የሚጠየቁትም የሚመሰገኑትም። አንድ የወጣ ሰው መልሶ ማውጣት አይችልም። ተናግሬ ነበር እኔ አይችሉም። 2017 ላይ ጠቅላላ እየተራገፈ ነው። አንድ ሰው አሁን በኔ ፕሮግራም አንድ ሰው ተመስገን ትልቅ ነገር ነው። አንድ ሰው ነው የቀረው። ዘይት ሻጭ ገዝታውስ ነጋዴ አንድ ሰው ነው የቀረው። አሁን ይጠብቅ፣ እሱም ቀኑን ወረፋውን ይጠብቅ። ቅርብ ነው። እነሱም ክብራቸው ከላያቸው ላይ ተገፏል። ዝም ብሎ ነው የሚንቀዋለሉት። ሰው ነቅቷል እኮ አሁን እንደ ድሮ አይደለም። ስለዚህ እግዚአብሔር እኔ አንዳንዴ ይገርመኛል። አንተ ፈልኮ እንደ አሸን ከኔ ጋርማ በኢየሱስ ስም ከኔ ጋርማ እኮ በቃ የግል እንትን ሆነ እኮ የግል ጠብ በቃ የግል ጠብ። ኧረ በስመ አብ ስታሰር እንዴት ደስ እንዳላቸው በጣም አዝኜ ነበር። በያዙ ጊዜ ታስሯል ምናምን ብሎ ያ ጆሲ ልክ ወዲያውኑ ፎቶ አንስቶ ፖሊስ ጣቢያ ላይ ያለ ፖስት ሲያደርግ ወይኔ ይሄ ልጅ አገኙት። እንደውም እኔ ፖሊስ ጣቢያ የሚወስዱ ሁሉ አልመሰለኝም። ደብቆ ሁሉ እንዳያንቁ የሆነ ቦታ እንዳያግቱ ሁሉ እንደዛ አይነት ነበር ሁሉ ሲሰማኝ የነበረው እና ተፋጣሃል። ጥሩ የስራ እየሰራህ ነው። ሰው ባይረዳም ሰው ባይገባውም የምታደርገው ነገር ብዙዎች በእርግጥ አንደርስታንድ እያደረጉ ነው። ከዚህ ከተወሰነ ወዲህ ብዙዎችም እየገባቸው ነው እና ምንም አያመጡም። ክብራቸው ከላያቸው ላይ ተገፏል። መቆማቸው ግድ ነው። የተወሰነ ነው ያው እኛ አካባቢ ትንሽ እንትን ስለሚያደርጉ በብሔር ምናምን ጥላ ላይ ስለተጠለሉና ስለተወሸቁ አንዳንድ ሰዎች በዛም ይሸወዱ አሉ፣ ወደ ወላይታ አካባቢ ስፔሻሊ እና ያም አንድ ቀን ይገለጣል። ሲገለጥ መዋረዳቸው አይቀርም። ጠብቁ ዘንድሮ እግዚአብሔር ግን እኔ ስለ አሊ አንዴ የተከፍተው ሚውቱን አሊ አንዴ ሚውቱን ተከፍተው ምንድነው? ክርስቲያን ነህ ሙስሊም ነህ ምንድነው? እሺ እና ለማንኛውም ምንድነው እኛ ጎሮ መሰረተ ክርስቶስ ጎሮ ሙሉ ወንጌል ሳይሆን እያልን ያለ ነው። ክርስትና ጥራታችን በጣም 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 ወርዷል። በጣም ስለዚህ እግዚአብሔር እኔ ምን ታዘብኩኝ፣ ዋጋ ያስከፍላል ወይ ክርስትና? ምንም ጥያቄ የለውም። በተለይ ደግሞ እንደዚህ አይነት ፊት ለፊት ላይ ወተን ፋይት የምናደርግ ሰዎች ያው እንዳየኸው እስከ መታሰር እስከ መገደልም ድረስ ልንደርስ እንችላለን። እሱ አይደለም የኔ ጥያቄ። ግን እግዚአብሔርም ከሚሰራ ጋራ ከጨከነ ጋር አብሮ እንደሚሰራ እኔ በራሴ በትንሿ ጊዜ እንኳን አይቻለሁ። በትንሿ ጊዜ እግዚአብሔር አብሮት ከሚሰራ ከጨከነ ጋር
እውነቴን ነው የምልህ። ድካምህን እንኳን እግዚአብሔር ወደ ጎን አድርጎ ሰው ነህ፣ ጉድለት አለብህ፣ ድካም አለብህ። ያንንም እንኳን እግዚአብሔር ወደ ጎን አድርጎ ይገርም ልብን የሚያይ እግዚአብሔር እንዴት እንደሚሰራ አይቻለሁ እኔ በራሴ። እንግዲህ አንድ እኔ ብቻዬን ካውንስል የሚያክል ነገር እዩ ጩፋ ማን በቃ ተሯርጠው ተጠራርተው መጥተው ምናምን ቢሉ እግዚአብሔር ገረመኝ። ካውንስሉ ስትለኝ እኮ ነው ገረመኝ። ካውንስሉ እዚህ ላይ የሚገባ ሁሉ አልመሰለኝም። የእነሱን ስራ ስለምትሰራ እንደውም እኔ መደግፉ ነው የመሰለኝ እኮ እንዲህ እስከ መምጣት ከፖሊስ እስከ ማዘዣ እስከ መያዝ በጣም ገረመኝ። ደላሎችማ እንዴት ይደግፉኛል? በቃ እንዴት ሲዝትብኝ እንደነበረ ብታይ። ይሄን ማስቆም ያለባቸው ካንተ በላይ ኃላፊነት ያላቸው እነሱ ናቸው፣ ግን በፍጹም የተረዱ ሰዎች አይደሉም ማለት ነው። አይ እነሱ እንትን ናቸው እኮ። ኧረ ካውንስል ከኔ ጋር በተአምር ምክንያቱም ቶታሊ በገንዘብ ፍቅር ተነድፈዋል፣ ወድቀዋል። በገንዘብ ፍቅር ቶታሊ ወድቀዋል። በቃ ከእግዚአብሔር ጸጋ ከእግዚአብሔር ክብር ወድቀዋል። አሁን ሲተኙም ሲነሱም የሚያስቡት እንዴት አድርገው እዛና እዚህ እግራቸውን ረግጠው ገንዘብ የሚያገኙበትን ነው። ገንዘብ የሚያገኙበትን ነው። በቃ እንዴት አድርገውና እግዚአብሔርን መፍራት የሚባል ነገር ይሄ ነገር እንዴ እኔ ይገርመኛል። እኔ እድሜያቸው 60-70 ዓመት ካለፈ በኋላ ሰው እንዴት በዚህ በቀረ ጊዜ እንዴት ፍጻሜያቸውን ያበላሻሉ? በእውነት እኔ ላይ እንትን አበዙብኝ፣ ስራ አበዙብኝ እኔ ላይ። እኔ እዛ ፖሊሶች እኮ ይከራከሩኛል፣ መርማሪዎች እኮ ይከራከሩኛል እዛ ፖሊስ እንትን ውስጥ ለምን አተው ገረመኝ እኮ ትናንትና እኮ ብሎ ተሳትፈው ስራ ላይ በሆነም ለምን አተው ይሉኛል። ብተውስ በቃ አንተ ለምንድን ነው የምትተው? ለምን ትሳደባለህ? ለምን እንዲህ ትሆናለህ ይሉኛል። እንዴ እናንተ ምን አገባችሁ? እናንተ የመንግስት አካል አይደላችሁ። እኔ ደግሞ ምን ይመለከታችኋል እናንተን? እንዴ መንግስት እኮ በሃይማኖት ጉዳይ ጣልቃ ገባም የተባለው በእናንተ ምክንያት እኮ ነው። በቃ ጭቅጭቅ፣ በቃ ተው። እዛ ቢሮ ጦርነት ከኔ ጋር። የሚገርም ነገር ገሌ ከሷል፣ በየሁለት ቀኑ ገሌ ከሷል። እነሱም በቃ ሰለቻቸው። አንድ አይነት ክስ ሲከሰስ እነሱ ራሳቸው አስቀላቸው። 3 ጊዜ ሲያመላልሱ ይገርማል። እንዴ 3 አይደለም 5 ጊዜ በ5 ክስ ነው የተከሰስኩት። የሄድከው 3 ጊዜ ነው? 2ቱ ተሰርዞ ነው? 4 ጊዜ። አንድ ነው የተሰረዘው። ሄጄ ነበረ፣ ለሱም ሄጄ ነበረ። 5ኛ ክስ ላይ ሄጄ ነበር። ለሱም እኮ ይቋረጥ ተብሎ ነው እንጂ ጌቱ ለማ ለብቻው የከሰሰኝ 5ኛ ክስ ነበረ። በስሙ ነው የሚከሰው ወይስ በካውንስሉ? በስሙ በካውንስሉ መጀመሪያ ከሰሰኝ። ከዛ ደግሞ 4ኛ ክስ ላይ ከእስራኤል ደንሳ ጋር ከሰሰኝ። ከዛ 5ኛ ላይ ደግሞ በስሙ ከሰሰኝ። በስሙ ውድቅ ባረግ ደግሞ ወይ በላይ ሽፈራው ናና ከሰሰው ይለዋል። ከዛ ደግሞ የበላይ ሽፈራው ውድቅ ሲሆን ጆጭሮን ይጠራዋል። የጆጭሮ ደግሞ ውድቅ ሲሆን ወይ ዮናታንን ና ይለዋል። የዮናታን ውድቅ ሲሆን ወይ ታምራትን ና ይለዋል። እነሱ ይገናኝ ያወራሉ ማለት ነው ስላንተ። አብረው ነው የሚሰሩት። ምን ጥያቄ አለ? ይሄን ሰውዬ ምን እናድርገው ነው? ይሄን ቦረና ምን እናድርገው? በምን ቀን ነው እንደው እኔን አሁን እግዚአብሔር ነው ያስቀመጠው አይደለም የሚሉኝ፣ ሰይጣን ነው ያስቀመጠው ነው የሚሉኝ። ይገርማል። ሰይጣን ያስቀመጠው ነው የሚሉኝ፣ እግዚአብሔር ያስቀመጠው ነው አይሉም። እኔን ሰይጣን ስራችንን ለማበላሸት ስራችንን ለማደናቀፍ ሰይጣን እሱ ዘይት እየሸጠ እሱ ገስት ሃውስ እየቸረቸረ የውሸት ትንቢት እየተናገረ ቤት እየነዳ ከዛ እሱ ከእግዚአብሔር ነው፣ እኔ ደግሞ ከሰይጣን ነኝ። አይቻገር ኢትዮጵያ፣ አረ ኢትዮጵያ ወይ እባክሽን፣ አረኛ የምትሰሚበት ጆሮ እግዚአብሔር ይስጥሽ፣ አረ ልቦና ይስጥሽ። በሆነ ኢትዮጵያ የምትባይ ሀገር እኛን እንድትሰሚ ባለፈው ጠዋት ቸርች ከመሄዴ በፊት አንድ ቪዲዮ ሰርቼ የሄድኩት ቪዲዮ ያ ነቢይ ምረት እያለ ራሱን ሲመጻደቅ የነበረው ሰውዬ እኔ ተናገርኩ። ይሄ ሰውዬ አካሄዱ አደገኛ ነው። እሱ ጋር ያለችን ሴት እነ ሶፍንያስ ምናምን ለ3 ለ4 አንድ ሴት ሲማግጡ እዛ ሲጋደሙ አንድ ሴት ለ3 ለ4 እኔ ኧረ በኢየሱስ ቆሻሻ ናቸው በጣም።
አለችኝ። እስላም ልሆን ምን ነው ሀብት በቃ እኔ አላት አሁን መስለኝ? እስላም ልሆን ነው ሀብቱ አለችኝ። ሳይኖራት አይቀርም። ምንም የላትም። መልክ ታዲያ በምንድን ወጣት ነው ልጅ ነች ገና የ23 የጥፋት ሰዎች ናቸው? የ23 ዓመት ልጅ ከተፈታው ቆየው እና የሚገርም እኮ ነው። እስላም ልሆን ነው አለችኝ። አረ በእግዚአብሔር አልኳት። ልመና ደግሞ እኔ በተራይ እባክሽን በእነሱ ኃጢአት በእነሱ ቆሻሻ ስራ የተነሳ ለጠፋው ነፍስማ ሳይከፍሉ አይቀርም። እውነት እንደው የፈለገ ይሁን እንደው እንጂ እንደው እቺ ምህረት ማሳበቢያ ትሆናለች እንጂ ሳይከፍሉ አይቀርም መቼም በእነሱ ምክንያት ለጠፋው። በጣም ስለዚህ ይሄ ያሳዝናል። ይትባረክ የሚባለው ድምፃዊ ይሄ ልም ያለ ዲጄ ሴት ጨረሰ። አዝማሪው ሴት ጨረሰ እኮ ነው የምልህ። በቃ ሴት ጨረሰ እኮ ነው የምልህ። ሴት እኔ እንትና በሱ ምክንያት አይደል እንዴ? ለምን በእነሱ ኦርቶዶክስ ላይ አንተ ሄደችው አትሰራም ቪዲዮ? እኔ እኮ አክሰሱ ስለሌለኝ እኮ ነው። አንተ አክሰስ አለ ብዙ ሰዎች ጋር፣ ለምን አትሰራም በእነሱ ላይ ቪዲዮ? በተለይ በእነዚህ በአዝማሪዎች ላይ ጠቅላላ በሙሉ በእውነት አዝማሪ እንጂ ዘማሪ አይደሉም። ስንት የሰራው እየሰራው አይደል እንዴ? ስንት ጊዜ ነው እኔ መቼ ለቀኳቸው? እሷማ መንፈሳዊ ነገሯ አላደገም። እናገባሻለን እያሏት ነዋ። እኔ ምንድነው ቆይ አንቺ ለምንድን ነው ከነዚህ ሁሉ ጋራ ምትማግጭው ምናምን ስላት፣ እኔ ማግባት ፈልጋለሁ፣ በቃ አግብቼ ማረፍ ፈልጋለሁ እና እነሱ እየመጡ እንደፈለጉ ከእሷ ጋራ እግዚአብሔር አምላክ እንግዲህ እስኪ አንዳንዴ የአየር ጤናው ጉዳይ የደረሰ አንድ እኔም ከሆነ ቪዲዮ ሰርቼ ነበርና የሆነ ሰው ደውሎ ስብሰባ ላይ ነን ምናምን ቦርድ ስብሰባ ጠርቷል ምናምን አለ። እንትን ነው እኮ አይቼዋለሁ። ያንተን እንደውም እንትን አድርጌው ነበረ እዛ አሁን ፖሊስ ጋር ስላለ ነው እንጂ ሞባይሌ ያንተን እንትን አድርጌው ነበር። ለሆነ ሰው ልኬለት ነበረ። እንዲነሳ ተወስኗል እኮ ከዛ ያ ዱርዬ ከዛ እንዲነሳ እኮ ተወስኖበታል። በእውነት አዎ፣ በጣም ደስ ይላል። አንተ ይሄ ራስ ትልቅ ነገር ነው። አዎ፣ እንዲነሳ ተወስኖበት በዛ ምክንያት እዛ ነበርኩ እኔና እየተከታተልኩኝ ከዛ እኔ እስር ቤት ገባው እንጂ እንዲነሳ ተወስኗል። ቦርድ ስብሰባ ላይ እንደሆነ አንድ ትልቅ ሰው ከቦርድ አባላት መካከል አንድ ዶክተር ደውሎልኝ ጥሩ ነው ያለው ነገር፣ ሰውየው በደንብ እየተገመገመ ነው፣ ወደ ዋናው ወደ እንትናም ደርሷል ምናምን ጉዳዩና ሊታይ ነው፣ ፕሮግራም ተይዟል ለስብሰባ አለ። ኤሚኬሲ ወደ ሄድ ኦፊስ ላይ አንድ ሰው አለ እኔን የሚያውቅና ከነሱ ጋር በቅርበት የሚታወቅ ይግባባ። ኦኬ፣ እሱ ደግሞ ጉዳዩ ጥሩ ነው፣ ሰዎች በደንብ እንዲነጋገሩ አድርጓል። እዛ ሲኤምሲ ጋርም እንደዚህ ተመሳሳይ ነገር አለ፣ መረጃ ሳገኝ ሰጣለው ምናምን ብሎ በዛ ቀረ። እኛ ሃይላይት ነገሮችን ከከፈትን ውስጥ ያለውን ተከታትሎ ወደ መጨረሻ ማድረስ የነሱም ስራ ነው በሚል እኔም ተመልሼ አልደወልኩለትም። እንደዛ ከደረሰ አሁን ያልከኝ ነገር ሰምቼ ደስ ብሎኛል በእውነት። እንዲነሳ ከተወሰነ እንዲነሳ ተወስኖበት እኔ በሽማግሌው ላይ ልሰራ አንድ ቪዲዮ ልሰራ ተዘጋጅቼ ያለው ነው ሆልድ አድርግ ምናምን ተብዬ ያስኩት እንጂ ተወስኖበታል። እንዲነሳ ተወስኖበታል። ጥሩ ነው፣ ትልቅ ነገር ነው። አሁን ግን አላቅም። እኔም ከዛ ከወጣ በኋላ በዚህ ጉዳይ ላይ ቢዚ ሆንኩኝ። እስቲ እንሰማለን። በቃ አፍትሽ ታንኪው በጣም አፋር ክልል ሰመራ ነው ያለሁት። እንገናኛለን። ሰመራ ነው ያለሁት። ሰላም ነህ አፍትሽ? መልካም ጊዜ ይሁንልህ። እግዚአብሔር ይመስገን። አቤኔ እንዴት ወደ ነህ? ስራ ልገባ ስለሆነ በጣም ደህና ነኝ። በእናትህ ስልክ እንኳን አልነበረኝም። በጣም ተጨንቄ ነበረ። ደስ ብሎኛል አባዬ። አሜን። ሄሎ አፍትሽ፣ እንግዲህ ያው እየሰማሁ ነው። አቤኔ ይሰማል አይደል አፍትሽዬ? ደስ ብሎኛል አባዬ። ግን በጣም ተሰምቶኛል። ያ ወራዳ ወጥቶ ማስታወቂያ ሲሰራ የመጨረሻ ላይ ያበሸቀኝ ያ ወንበዴ። አዎ ያው እውነቱን ነዋ። ያው ከካውንስሉ ጋር አብሮ ስለሚሰራ የነሱ ወያላ ስለሆነ ያው የጋራ እንጀራቸው ላይ ስለነበረ የመጣሁት ለዛ እኔ በዚህ ልክ የዘቀጠ ካውንስል መሆኑን በእርግጥ አላወኩም ነበር አብሯቸው ይሄ እንደሚሰራ እንጂ
ለሱ ተዘጋጅተንለት ነበረ። እነሱን ይዞ ስለመጣ ፖሊሶችም አብረው ስለነበሩ ነው እንጂ እሱማ ብቻውን አያደርገውም ነበረ። ግን ያው ፖሊሶች አብረውት ስለነበሩ የካውንስሉን ተማምኖ ነው ለካ እንደዛ ካልተገናኘን ያለኝ እንጂ እሱማ እኛም ተዘጋጅተንለት ነበረ። አፌን ከፍታለሁ ምናምን እንደነፋለሁ ቢል ሂሳቡን ነበር የሚያገኘው የዛን ቀን። ግን ካውንስሉ ከበስተጀርባው እየመራ ይዞ መምጣቱን አላወቅንም ነበር እኛ። ይሁዳ ድሮስ ጌታ ይገስጸው። በጣም ነው የገረመኝ። በጣም ተገርሜ ነው እኮ ሳያቸው የነበረው ጌቱንና እሱን ሳይ ተገረምኩ በጣም እንዴ አልኩኝ። ሀብትሽ በዚህ ልክ አብረው ነው የሚሰሩት። በጣም ነው የገረመኝ። በጣም ቅነህና እኔ በጣም እሳሳልሃለሁ፣ ወድሃለሁ የእውነት ወገን ስለሆንክ። ግን እንደዚህ በሚዲያ ካሁን በኋላ የማንም ስም አትጥራ። ዝም ብለህ ስራቸውን ግለጥ እንጂ ማስረጃ አታስቀምጥላቸው። ኤሌክትሮኒክስ ማስረጃ ስም አትጥራ። አይ ስምማ መጠራት አለበት። ስም ካልጠራማ እንዴት ትለያለህ? አበበን ከእንትናቆ ከአበበች የምትለየው ስምና ፎቶ አስቀምጠ ነው። ለምን መሰለህ? ምክንያቱም እነሱ እኮ የሚዲያ ሰዎች ናቸው። በሚዲያ ላይ ያለን ሰው ህጉ ይፈቅድልሃል። እኔ በደንብ አሁን ከፍርድ ቤት በደንብ ተሞልቼ ነው የወጣሁት። ከዳኞች እዛ ሲከራከሩ ማለት ነው። ከዳኞች አሁን እኔ ሚዲያ ሰው ነኝ። የሚዲያ ሰው እስከሆንኩ ድረስ ያው እንትኔ እኮ አለ ፎቶዬ፣ ቪዲዮዬ እንደ ልብ ስላለ ምንም እኮ የሚከለክልህ ነገር የለም። የሌለ ቢሆን አሁን ሚስቴን ቢሆን ልጆቼን ቢሆን ግን በህግ ያስጠይቀሃል። ምክንያቱም ከሚዲያ ውጭ ስለሆኑ እነሱ ማለት ነው። ስለዚህ የማጋለጥ ስራ የምትሰራው ፎቶና ቪዲዮ ያለውን ሰው ነው። ምክንያቱም የራሳችን ተቋም ነው። እዛ ፍርድ ቤትም የነበረው ክርክር ይሄ ነው። በሚዲያ አይደለ ተባለ። አዎ ታዲያ ልክ እኮ ነው ተባለ። ማጋለጥ ይችላል፣ መቃወም ይችላል፣ መተቸት ይችላል። ምክንያቱም ሚዲያን በሚዲያ ነው መልስ የምትሰጠው፣ ሚዲያን በሚዲያ ነው መልስ የምትሰጠው። በቃ እኔ አላቅም፣ ለዚህ ነው። እሺ ተመልሻለሁ። ኧረ አሁንማ በደንብ ነው እንደውም በቃ በደንብ ነው እንደውም በደንብ በቃ መልካቸውን እያሳመርኩ ነው እንደውም ለጥፋቸው እያሳመርኩኝ በደንብ አድርጌ። ተባረክ ሀብትሽ ተባረክ። ማለት ደግሞ ሌላ ልነግርህ የምፈልገው ፍሬ እያፈራ ስለሆነ ነገሮች አሁን ገሃድ እየወጡ ስለሆነ የማንም ልክ ደስ ይበልህ፣ ደስ ይበልህ። ማለት ምንድን ነው አሁን ባለንበት ሁኔታ በእውነት ምን ያህል ጊዜ እውነትን ይዘን እንደምንቆይ ጌታ ነው የሚያውቀው። ምክንያቱም 90% ፕሮቴስታንቱ የሐሰተኞች ነቢያት ሰለባ ሆነዋል። በቃ አይመዝንም፣ መጽሐፍ ቅዱስ ጥሏል፣ ሰለባ ሆነዋል። ስለዚህ ነው እኮ ሰው እኮ ደንዝዞና ደንቁሮ ነው እኮ እንጂ በሚዲያ የሚተላለፉት ሐሰቶችን ብትሰማ የመጨረሻ እኮ ያሳፍራል። እግዚአብሔርን የምናመልክ እኮ አንመስልም። የሚቸረቸሩት ውንብድናዎች፣ ጥንቆላዎች ሲታይ እኮ ቤተ ክርስቲያን ከጎንህ ልትሆን ይገባ ነበር እኮ ጤነኛ ብትሆን ኖሮ። በመሰረቱ እኔ ቤተ ክርስቲያን ስል በአሁኑ ሰዓት ሙሉ ወንጌልና መሰረተ ክርስቶስን ጨምሬ ነው የምነግርህ። እዛ ውስጥም አሉ ሐሰተኞች ቤት ለቤት የሚዞሩ። የእነሱ ዝምታ ነው እኮ የእነሱ ዝምታ ነው አንተን የሚያንገበግብ እንጂ እነሱ ቆራጥ አቋም ቢኖራቸው ኖሮ በቃ በር ተከፍቶላቸው ነበረ፣ መናገር ይችሉ ነበር። ያው ደምረውን ዛሬ ገና አይደል እንደ ቤተክርስቲያኒቷ በይፋ ያገደችው በጉባኤ በአመቱ እንግዲህ እኛ አመት ሙሉ ስንናገር ነበር። ይኸው ዛሬ ነው እሑድ ጉባኤ ላይ ወጥተው ያሰናበቱት። ኧረ እሱ የሚዘባርቀውን ብትሰማ ኦርቶዶክስ ታድናለች እያለ ሌላ ሚዲያ ከፍቷል። ጌታ ይገስጸው። እኛ አምና አይደለ የተናገርነው እንዴ? እኛ አምና ነበር እኮ አግዱ፣ አባሩ፣ ጨርሱ ስንላቸው የነበረው። ዛሬ እኔ አሁን ምንም አይሞቀኝ አይበርደኝ። ከእኔ ጋር ገብቶ ነበር። አሁን እኮ ከአንተ በፊት ገብቶ ነበር ላይፍ ደምረው እኔ ጋር
ደምሮ ገብቶ ነበር እኔ ጋር። ደስ አለ አይደለ ይለኛል። እኔ ምን አምና እኮ ነው አላየህም እንዴ? አንዴ ዘቅዝቀ ፎቶዬን ስትለጥፍ፣ አንዴ ምን ስትል፣ አንዴ 3 ሚስት አለው፣ አንዴ 5 ሚስት አለው፣ አንዴ እንዲህ ነው፣ አንዴ ቸርች የለውም፣ አንዴ ስትል አልነበር አልኩት። አዎ ታዲያ ሐቁ አሁን ማን ላይ ወጣ አልኩት። ያው ከቸርች ተባረርክ አልኩት። በይፋ ተባረርክ፣ ተሰናበትክ። ሐቁ ማን ጋር እንዳለ እኮ አሁን ታየ። አሁን እኔ ነው ዛሬ ነው ማዝንልህ አልኩት። እስከ ዛሬ ያምታታ ነው እያጭበረበርክ ነው የኖርከው። ዛሬ ግን አዝንልሃለሁ፣ ምክንያቱም በይፋ ከቤተ ክርስቲያን ኤክስኮሙኒኬት ተደርገሃል አልኩት። አሁን ነው አንተ ላይ ሰይጣን ሙሉ አቅም የሚኖረው አሁን ነው አልኩት። ነገ እየጠጣ ሰክረ ሜዳ ላይ ስትወድቅ ማየት ያሳዝናል አልኩት። ሌላ ታሪክ የለም አልኩት። በቃ የሄድከው ወደዛ ነው፣ እንደ ልብ ለመጠጣት ለመቃም። ከዛ ሰይጣን 7 እጥፍ ሆኖ ገብቶ በየመንገዱ ሊያዋርድ ልጆችን አንገት ሊያስደፋ ነው። ሌላ ምንም ወንጌል ልትሰብክ አይደለም የሄድኩት አልኩት። አሁን ነው ያሳዘንከኝ አልኩት። አሁን አሳዘንከኝ በቃ። ስለዚህ ስንናገራቸው የነበሩ ነገሮች በሙሉ በዚህ ዓመት ሁሉም ምንም ኋላ ሲሳይ ማነው ሲሳይ አልኩኝ። ሲሳይ ኃይሌና እስቲ ግባ አንድ እንትን ስራልኝ፣ ደምረውንና ቀይ ካርድ አድርገህ ስራልኝ። ኃይሌ አለ ከስር ኃይሌ አገልጋይ ኃይሌ ደምረውንና ቀይ ካርድ ውስጥ አድርገህ ስራልኝ እንትና ላክልኝ ኢንቦክስ ላይ ቶሎ በል። ለማታ ደምረው ዛሬ በይፋ ኤክስኮሙኒኬት። ቀጥሎ ደግሞ ሲሳይ ደግሞ አለ ኤክስኮሙኒኬት ደኔክስ ሲሳይ ደኔክስ በቸርች ያገለግላል እንዴ? ሶፎንያስ ሀብትሽ ማ ሶፎንያስ በቸርች ያገለግላል እንዴ? በኤፍቢአይ ሶፎንያስ ኤፍቢአይ ውስጥ ሴት እንትን የሚሉለት ዲያቆናት አሉ። ቆንጆ ሴቶች ሲመጡ ስልክ ቁጥር እየተቀበሉ የሚሰጡት እንትን ሴቶች አሉ። አሁን እኮ ከደምረውም ያነሰ እኮ መሰናከያ የሆነን እኮ እሱ ነው። ደምረውን ሸኝተነዋል። ግን አንተ አገልጋይ ኃይሌ ናግባ፣ አንተ ፈሪ፣ አንተ ደግሞ ፈሪ ነገር ነህ። ናግባ እና የደምረውንና ቀይ ካርድ አድርግልኝ። የሲሳይን ደግሞ በቢጫ የማስጠንቀቂያ ካርድ ሲሳይን ሰርተህ ላክልኝ። የሲሳይን በቢጫ የደምረውን ሲሳይ ከስር አይደለም። ለምን እዛ አግድም አይቀመጥም? ምን አገባኝ። ሲሳይን በቢጫ አርግና ደምረውን ቀይ ካርድ አርገ ታምብኔል ሰርተ ላክልኝ። ሶፍንያስ ምን ደግሞ ከዝሙት ያልተላቀቀ ደግሞ ወንበዴ ደግሞ እሱ ያው እዛው አብሮ ያው ግም ለግም አብራስ ግም ነው እንጂ ምን የትኛው እነዚህ ሰዎች ናቸው እንደ እግዚአብሔር ወይ እነዚህን ማላይበት አሜሪካ እንደው እግዚአብሔር ቢልከኝ ምን አለበት? ምን አሜሪካ ቢልክ ስራ ቢዚ አላይ ሚዲያ 16 ሰዓት ሰራለሁ ተኛለሁ። 16 ሰዓት ሰራለሁ ተኛለሁ። አላይ ምን እነዚህ ማላይበት አሜሪካ ዘንድሮ እግዚአብሔር ቢልከኝ ምን አለበት ቢገላግለኝ። ኧረ በስመ አብ ያለ እረፍት እኮ ስንት ዓመት የማንም ዝሙተኛ ኃጢአት ቆጣሪ ልሁን እንዴ? እኔ እነሱን ኃጢአት ውስጥ ለውስጥ እያሳደድኩ ኧረ ያስጠላል። በእናትህ አቤኔዘር በጣም ነው የሚያስጠላው። እንደ ሰው ኃጢአት እኮ እንትን የሚያስጠላ ነገር የለም። እውነት ነው። አይዞህ አይደለም በጌታ ዘንድ ደግሞ አይምሰልህ። ይኸውልህ ልንገርህ መጽሐፍ ቅዱስ እግዚአብሔር ኢየሩሳሌምን በረከሰች ጊዜ ከይሁዳ ነብይ ልኳል። ዝም አይልም። አይምሰልህ። የማንቂያ ደወል ነገ ምስክር ትሆናለህ። ማን ያውቃል? አይምሰልህ። ሁሉም ተነካክቶ ተሳስሮ ዝም ባለበት ጊዜ ስለ ጽድቅ፣ ስለ እውነት መሟገት በዘመናት መካከል የሚገኝ መክሊት ነው። አይምሰልህ። ጌታ ስለረዳህ ነው። ጌታ በልብህ ቅንነትና እውነት ስላኖረ ነው እንጂ በኃጢአታቸው እንዲጠፉ እንደማትፈልግ እኔ ህሊናዬ ይመሰክርልኛል። ቅናትህ ስለሚገባኝ ነው፣ ስለገባኝ ነው። እኔ ልብህ አይውደቅ። አይዞ
እውነቴን ነው የምነግርህ። አይዞህ የምር ኖ ኖ ኖ እውነት ካንተ ጋር አለ። እውነት ካንተ ጋር አለ። ደግሞ ያብባል አይምሰልህ። እውነት የመነመነ ቢመስል እንኳን አይበጠስም። አንተ የእውነት ወገን ነህ። ደስ ይበልህ። ያለ ነውር ትሄዳለህ። ሐሰተኞች መከራ ቢያሳዩ፣ ሐሰተኞች በሐሰት ቢከሱ ይህ የሚቀጥል ነው እንጂ ተደላድለው ይኖሩ የለ እንደ ሐሰተኞቹ ምን ደረሰባቸው? መድረኩ የያዙት እነሱ ናቸው። የአብያተ ክርስቲያናት ተዋናዮችም እነሱ ናቸው እንጂ እነሱ በሚዲያ ተቆርቁረው ባላደራ ነን እኛም አደራ አለብን ቢሉ እንዴ የሐዋርያት ሥራ 20:28 እኮ ለነሱ የተሰጠ ነበረ አይደል እንዴ? እናንተን ኤጲስቆጶስ አድርጎ በሾመበት ለመንጋው ሁሉ አይደል እንደሚለው መጽሐፍ ቅዱስ። ስለዚህ መንጋው አውሬ ይብላው ምን ይብላው ሐሰተኞች ይጫወቱባቸው ደንታቸው አይደለም እንጂ እኮ የቤተ ክርስቲያን የመጋቢዎች ስራ እኮ ነው እየሰራህ ያለው። ደስ ይበልህ። አይ መቼ አንዳንዴ እኮ ሰው ነህ ማለት በቃ ስልችት ትላለህ። እውነት ነው ይገባኛል። ጦርነት አይደለም መብላት ራሱ እኮ ድክም ያደርጋል። መብላት ራሱ እኮ አንዳንዴ ድክም ይገባኛል። እኔ ይገባኛል። ልክ ነህ። ግን ቴንኪው ቃል ኪዳን እና እሱን ሳስበው ደግሞ አሁን የካውንስሉ ከነ ሺሻው ዱርዬ ጋራ ሲሰራ ደግሞ እጅ ከፈንጅ ሲይዘው ሳይ በአደባባይ በድብቅ እንኳን አይደለም በአደባባይ እጅ ከፈንጅ ሲሰሩ ሳይ በቃ ማለት እንትን ነው ተራራ እንደ መግፋት አይነት ነገር። ውሸት ተራራ ሆኖ አያውቅም። ዱርዬ ነው አይምሰልህ። ዱርዬ ምንም ፍጻሜው አያምርም። አይምሰልህ። ከማንም ጋር ይስራ ከማንም እኔ 3-4 ዓመት ጆሲ ከቀጠለ በቃ እኔ እግዚአብሔር ሰው አይደለሁ። አይምሰልህ። እንደዚህ አይነት ውንብድና አይምሰልህ። አይ ኖ በፍጹም ከባድ ነው። የግል ህይወትን እንዳትኖር ያደርግሃል። የግል ህይወትን እኔ ትዝ ይለኛል የሆነች ልጅ አንዴ ለምን አንጋባ ምናምን ስላት ኧረ በስመ አብ አንተን ማን ያገባል አለችኝ። አንተን ማን ያገባል እና የዚህን ያክል ነው ማህበራዊ የግል ህይወትንም እንኳን ሳይቀር ምክንያቱም ብቻህን ስትሆን የእኛ ህዝብ ደግሞ ያው ሌባ ነው የሚያደንቀው፣ ዘራፊ ነው የሚያደንቀው፣ ሰርቆ መኪና የሚገዛ ሰርቆ ቤት የሚሰራ ሰርቆ የሆነ ወርቅ የሚያለብስ ሰርቆ የሚደግስ ምናምን ነው። ቸርች ውስጥ ኢቨን እንኳን ያው ጉበኞች በጉቦ ሙልጭ አድርገው የሚመጡ ባለስልጣናትን ነው እና ሶስት ጊዜ ያስታችሁ እጃችሁን ጌታ ይባርካችሁ በረቱና የሚባለውና ሀብትሽ አንድ ነገር ልንገርህ። ታሪኩ የዛሬ 10 ዓመት በፊት የሆነ ነው። ስም አልጠራም። እውነቱ ልንገርህ መንገድሽ በቅቤ ታጥቧል ምናምን ብትላቸው ኖሮ እሺ ይሉ ነበር እኮ። ይሰማል። መንገድሽ በቅቤ ታጥቧል ወዝ በወዝ ሆኖልሻል ምናምን ብትል እኮ ሀብትሽ እውነት ነው። ይሰማል። ይሰማል። የዛሬ 10 ዓመት አካባቢ ምን ሆነ መሰለ አንዱ ከአሜሪካ መጣ እና እዚህ መጥቶ እኛ ያለንበት ከተማ ለአብያተ ክርስቲያናት በወቅቱ ሊቀመንበር ለነበረው ሰውዬ 10,000 ብር ሰጠው እንዲያስተባብርለት ማለት ነው። እኔ የዛን ጊዜ መኪና ሚኒባስ ነበረኝና እንዳገለግል ጠሩኝ ማለት ነው። በኋላ አንድ ዲያቆን ቁጭ ብሎ ታሪኩን ዝቅዝቅ አድርጎ ይናገራል።
እንዴት እንደሆነ እንዴት 10,000 ብር እኔ እውነት አልመሰለኝም። ዲያቆኑ በጣም ችግር አለብህ። ምክንያቱም ያ ሰው የቤተ ክርስቲያናት የዛን ጊዜ ሰብሳቢ የነበረው እንደ መልአክ የሚታይ ሰው ነው እንጂ እዚህ ውስጥ ይዘፈቃል፣ ጉቦ ይቀበላል ምናምን የሚል ህሊና የለህም። ለካ የተለመደ ነው። ከዛ ሰውየው የህፃናት ፕሮግራም የተደረገው ስቴዲዮም ነበረና ህፃናትን ሁሉ ሰብስባችሁ ስቴዲዮም አምጡልኝ አለ። ለካ እሱ አሜሪካ ሄዶ እርዳታ ሊቀበልባቸው ነው። ታውቃለህ? ይህን ያህል ሰው ድኗል ብሎ ህፃናት ናቸው እኮ መሀል ተሰብስቦ ፎቶ ተነስተው ዋና አለና የፈለግከው ብር ከፍልሃለሁ አለው ለካሜራማኑ። ግን ለሌሎቹ ግን 1 ብር ሳይሰጣቸው የዘመረው ዘማሪ እንኳን የሻይ ሳይሰጠው ነው የሄደው። ለካሜራማኑ ግን ከፍሎ ለዛ ሰውዬ ከፍሎ ማለት ነው። እና እንዲህ እንደዘቀጥን እኔ አላውቅም ነበረ። በኋላ ግን ለካ ፀሐይ የሞቀው ጉዳይ ነው። ስለዚህ አሁንም ከዚህ የባሰም ልሰማ ትችላለህ። ኧረ ይሰለቻል። እኔ አሁንማ በጣም ጌታን እያልኩት ነበር እንዴ እስር ቤት መቆየቴ በእርግጥ ጥሩ እረፍት ነበረኝ። 15 ቀን መቆየቴ በጣም ጥሩ እረፍት ነው የሆነልኝ። ብዙ ነገር ማታይበት ማትሰማበት ምናምን ስለነበረ ጥሩ እንትን ነበረ፣ የእረፍት ጊዜ ነው የሆነልኝ። ምክንያቱም ወደ እስር ቤት ልገባ አካባቢ ላይ በጣም ሰማ ነበረ። በቃ አንድ ሴት ለ4 የሚያወጡ አገልጋዮችን ከራሳቸው ከሴቶች አንደበት ስሰማ እንደገና ደግሞ ምክንያቱም 2 ወር አዲስ አበባ ስለነበርኩኝ ከዛ በኋላ ፓስተሮች የሚሰሩትን ክህደት፣ ነቢያቶች በሴቶች ላይ የሚሰሩትን ክህደት፣ ገንዘብ ወስደው የሚክዷቸውን መኪና ተከራይቶ የማይከፍሉ አገልጋዮችን እዛ የላይሰንስ ሽያጭ የምናም ስሰማ በአንድ በኩል ክፍለ ሀገር መኖሬ ጥሩ ቢሆንም በሌላ ወገን ደግሞ የኢትዮጵያ በቃ ቸርች ምክንያቱም እኔ እንደሱ አይነት ክርስትናን አላቅም እንደሱ አይነት ክርስትናን እኔ አላውቅም። ይህን 30 ዓመት በጌታ ቤት ስመጣ የግል ድካም ካልሆነ በስተቀር የግል ድካሜ ጉድለቴ ካልሆነ በስተቀር ሰው በዚህ ልክ ተደራጅቶ እንደዚህ ሰው የሚያሰናክል ማፊያ የሚያገባ የሚፈታ ዝሙተኛ እኔ አላቅም። እንደሱ አይነት ክርስትናን እኔ አላውቅም እና ትንሽ ከበደኝ። እኔ አላቅም እና ለዛ አሁን ደግሞ ካውንስሉን ሳየው በቃ ትልቁም እንግዲህ ብዙ ዓመት ቆየን ያሉ በደርግ ጊዜ ነበር በኃይለ ሥላሴ ጊዜ ነበርን ያሉ ሰዎች በሙሉ እዛ ውስጥ ገብተው ጭምልቅልቃቸው ሲወጣ ኬክ ሲቆርሱ ሳይ ዳቦ ሲቆርሱ ሳይ አብሮ ከማፊያዎቹ ጋር ተስፋ ትቆርጣለህ እንዴ? ታዲያ እኔ ከማን ምን እኔ ብቻዬን እኔ ነኝ ስህተተኛው? እኔ ነኝ እንዴ ያጠፋሁት? እኔ ነኝ ልክ አይደለሁት? ከሌቦቹ ጋር ያልተሞዳሞድኩት እኔ ነኝ ያልገባኝ ማለት ምንድን ነው? እኔ ጋር ያለው ክፍተት ወደሚል ነገር መጣሁ። የግል ህይወቴን እኔ አየሁኝ እኮ ራሴ እኔ ራሴን እኮ እኔም ኑሮ መኖር ፈልጋለሁ። እንዴ ጌታ ሆይ ያልኩት እኔ ራሴ ኑሮ መኖር ፈልጋለሁ። እኔ ሚስት ልጅ መውለድ የለብኝም እንዴ? ማረፍ የለብኝም እንዴ? ምን ማለት ነው እንዴ? በለው ጃስ ሰው ቤቱ የራሱን ኑሮ እየኖረ ነው። እኔ በለው ጃስ የሚለው እንዴ ለማይለወጥ የኢትዮጵያ ጴንጤ እኔ ምንድን ነው ስንት ዓመት ነው ምዋጋው? እንትን እንዲሰማኝ ያደረገኝ ገብተዋል። የሆነ ሮሮ ብሶት ምናምን በቃ እንደዛ አይነት ዲስካሬጅ የሆነ ስፒሪት እንዲሰማኝ እስከ ማድረግ ድረስ ደረሰ። ከዛ ልክ እስር ቤት ስገባ እሰይ ስለቴ ሰመረ የሚል ሌባ ጨፋሪ ምናምን ሳይ ኦ ማይ ጉድነስ ለዚህ ህዝብ ነው እንዴ ዋጋ ምከፍለው ትላለህ። ለዚህ ህዝብ ነው እንዴ ዋጋ ምከፍለው? ለሌባ የሚያጨበጭብ ካልተበላው እጄ የሳትራት ካልሆንኩ የሚል ህዝብ፣ በተለይ የአዲስ አበባ ህዝብ ሰሞኑን እንትና ብስጭት ብሎ ሲናገር እየሰማሁት ነበር። ማሙሻ የአዲስ አበባ ህዝብ እያለ ድሮ የነበርኩ እንደስ ለአዲስ አበባ ህዝብ ተቆጥቼ የምናገር አሁን እነ ማሙሻ መጡ። ታዲያ ከክፍለ ሀገር ፔስታሉን እያያዘለት ሄደው አዲስ አበባ ላይ የሚመች ነገር ስላላለ እንዴ የሚታረስ እርሻ ስላለ እኮ ነው። አፉን ያልፈታ ገጠሬ ሁሉ በነብይነት ስም ፔስታሉን እየተሸከመ ሐዋሳ ላይ ወደ አዲስ አበባ የሚሄደው፣ ከደቡብ ወደ አዲስ አበባ የሚሄደው፣ ከምዕራብ ወደ አዲስ አበባ የሚመጣላቸው
ግን ሀብታሙ አሁንም ደግሜ ክብርናቸው ነበሩ። ስለጤንነት አይደለም። ይሄን ብቻ ማለት አለ። ሁላችንም ግዴታ አለብን እኮ መቃወም ከሆነ ቆይ አንድ ጊዜ ኢቫንጀሊካል እኔ ሀብታሙን የማውቀው እዛ አሁን አይደለም። እስራኤል ዳንሳ ገና ፌስቡክ ላይ ሲቃወም ነው የማውቀው እና ብዙ ዋጋ ከፍሏል። እንዴ ብቻውን ዕዳ የለበትም እኮ የራሱን ላይ ኑሮ መኖር አለበት። ሰላም ራሱ ይነሳል እኮ መጥፎ ነገር መስማት ስለነሱ ሰዎች። አንዳንዴ ደግሞ በአፍም ተናደ ክፉ ነገር ትናገራለህ። ስለዚህ ምንድነው ሚዲያውን ያሳደግነው? እንግዲህ ይሄ ልጅ እውነት ያወጣል ከተባለ ምንድን ያደረግንለት? ጊፍት ነው የሰጠነው? ሚዲያውን ያሳደግነው ወይም ምንድን ያደረግነው አይደል እንዴ? ሁል ጊዜ እየተጋፈጠ የታሰረ እኔ በጣም የታዘብኩት የታሰረ ጊዜ እግዚአብሔር ምስክሬ ነው። እኔ ጆሲ ሲናገር አየው። እሱም ቤቷ ይገባል ልጅቷ፣ እሷም እሱ ቤት ትገባለች። ስለማውቃት ሩኬስ ጠየኳት አንድ ቀን አይኔ አላቅም ከባድ ነው ምናምን ብላ አለች። በሌላ ቀን ቆይቼ ደግሞ የተሻለ ነገር ከሰማች ብዬ ስጠይቃት በእናትሽ ተይኝ ተው ስንለው አይሰማም ምናምን ስትለኝ ደንግጬ ነው የወረድኩት። በቃ እኔ አበሻ ከሌለ የለህም ነው እስካለ ድረስ ነው። ስለዚህ የራሱንም ላይፍ ይኑር። በቃ ይሄም እየተቃወመ ሌሎቻችንም ደግሞ አንድ ጊዜ ንግግር አቁመን አንድ ጊዜ ልጨርስ። እየተቃወምን ያለነው እንደዚህ እያልን ያለነው እኛም እናግዘው። እኛም ሼርን በማድረግ ሆነ ወይ ራሳችን ቪዲዮ በመስራትም የሁሉም ግዴታ እኮ ነው። ክርስቲያን የተባለ ሰው እኮ የእግዚአብሔር ቤትን ስህተቶች መናገር ግዴታው ነው። አንድ ሰው ላይ ብቻ የተጣለ ነገር አይደለም። ስለዚህ አንድ ሰው በገንዘብም እየገባን እዚህ ያማን እየመጣን እንትናም እንዲያርጓል እንትናም እያር በገንዘብ አይደለም። እኔ እንደሱ አላልኩም። እንደዚህ አይነት ነገር ከሌም እንዲያርጓል እንደዚህ አይነት ነገር እኔ ፔጅ ላይ ሌላ ጊዜ እንዳይደገም ወይ ያው እንደዚህ አይደለም። እንዲህ አይነት ነገር እንዳልሰማ ይኸውልህ ከሌም እንዲያርጓል እያልን የሐሜት ሱሳችን እየተወጣን ልጁ በጤንነት ራሱ ይሄ በሽታ ነው። ለጤንነት ራሱ በብዙ ነገር እኮ ማገዝ ሼር ማድረግ ብዙ ነገር ማድረግ እኮ ይችላል። ሚዲያው እንዲያድግ ማድረግ እኛም የራሳችን አስተዋጽኦ ማድረግ እንጂ ብቻውን እኔ ለምን መሰለህ የዛን ጊዜ ስለታሰረ ነው ያየሁት፣ ክፍተቱን ያየሁት የታሰረ ሰዓት ለካ ወዳጅ የለውም። እናድርግ በቃ ቆይ ንግግሩን እናቁምና 20 ጊዜ ኮፒ ሊንክ እናድርግ ሼር እናድርግ አንድ ጊዜ እስኪ በሉ ጀምሩ። እኔ ትንሽ ማስተካከያ ነገር መናገር ፈልጋለሁ። እኔ እንደዚህ ማስተካከያ ይሄ ከገንዘብ ከምናምን ጋር ከጥቅማጥቅም ጋር የተገናኘ ሳይሆን እንደሱ አይነት ሰዎችን ቶታሊ ብሎክ አድርጌ ነው ማስወጣው። እኔ ከማንም ጋር ውል ስለሌለኝ ማለት ነው። በዚህ ጉዳይ ላይ ግን ምንድን ነው አንደኛ እኔ የምፈልገው ማለት ነው እኔ ለጌጥ እንደተባለው ወይም በወንጀል ወይ በጌጥ ወይ ለወንጀል አይደለም መቼም የምሰደበውና እንትን ማድረገው። ግን ምንድነው እኔ አንደኛ አውቀናል በቃ ወንጌላችን እየተሰደበ እንደሆነ የእግዚአብሔር ስምና ትምህርት እየተሰደበ እንደሆነ እኛ ባላደረግ ነው እኛ ባላጠፋ ነው ግን አንገት እየደፋን እንዳለን እኔ አንዳንድ ጊዜ ግርም ይለኛል። እገሌ በሰረቀው እኔ ለምንድን ነው አንገት የምደፋው እላለሁ። እገሌ ጋጦጥ በሆነበት ጉዳይ እኔ ለምንድን ነው የምሸማቀቀው እንዴ? መጽሐፍ ቅዱስ እኮ የሚለው ሀጥ ሳያሳድዱት ይሸሻል ነው የሚለው እንጂ ጻድቅ እንዳንበሳ ይኖራል እኮ ነው የሚለው። ለምን ተገላቢጦሽ ሆነ? ኔቨር ብዬ ነው የኔን ህይወት በዛ ውስጥ ነው የቃኘሁት። ስለዚህ ምንድን ነው እኔ ሁላችሁም 1000 ሰው ይኑራችሁ 2000 ሰው 3000 ሰው ይኑራችሁ በተገኘው አጋጣሚ እውነትን መግለጥ ላይ ጠንካራ መሆን አለባችሁ ነው። እኔ እኮ ቸርችን በመጋቢነትም ሳገለግል ኖሬያለሁ። በሙሉ ወንጌል ቤተክርስቲያን ውስጥም ደሞዝ እየተከፈለኝ ብዙ ዓመት ቸርች ፕላንት በማድረግ ገጠር ለገጠር ከተማ ውስጥም ህዝብ በመምራት እኮ አገልግያለሁ። አሁን ነው አባልና እንትን የሆንኩት እንጂ በትልቅ ኃላፊነትና መሪነት ውስጥ ሳገለግል ቆይቻለሁ። በሙሉ ወንጌልም በሌላ ተቋም ውስጥ ይሄንን ነው ማግኘት እኔ ያልቻልኩት ነው። አሁን ቅድም እስር ቤት ጆሲ መጥቶ ለማን ልናገርልህ ምናምን ሲል አይቼው ታዝቤው እንዳያችሁት ቪዲዮ እንዳያችሁት ከጌቱ ጋር ሳየው ለካ በዚህ ልክ ወርዷል እንዴ? ለካ እንደዚህ የዘቀጠ ነው እንዴ? ለካ ይሄ ካውንስል እኔ እኮ ሌሎች ድለላዎች ላይሰንስ ሽያጭ ሌላ ነገር ነበረ ያየሁት። ለካ እዚህም ደረጃ ተደርሷል ብዬ ካየው በኋላ እስር ቤት ውስጥ ገብቼ የታሰርኩበት እስር ቤት አዲስ ስለሆነ አዲስ ገና 2 ወሩ ነው እስር ቤቱና ብዙ ሰው ስለማያውቀው የላፍቶ ክፍለ ከተማ ፖሊስ መምሪያ የሚለውን ጽፈት ቤቱን እንጂ
ከበስተጀርባ አንደርግራውንድ ነው እስር ቤቱ፣ የሚታወቅ አይደለም፣ አዲስ ቦታ ነው። ከዛ ምን አልኩኝ እኔ በጣም ብዙ ወዳጆች አሉኝ አዲስ አበባ ላይ፣ አዲስ አበባ ዙሪያ ላይ። ስለዚህ አትሊስት እንኳን ታስሬ ወጥቼ ከሚያዝኑ ንገሯቸው፣ እንዲፖስቱና ፎቶዬን አስቀምጡና ሀብትሽ የታሰረው እዚህ ቦታ ነው መታችሁ ጠይቁት ብላችሁ ንገሩ ብዬ። በጣም የሚገርም ነው። ከእስር ቤት ስወጣ 15 ቀን ቆይቼ በ16ኛው ቀን ስወጣ አንዲት እህት ብቻ ናት ሃናን ከዱባይ የኔ ፎቶ ለጥፋ ከቤተሰቦቼ ከወንድሞቼ ከጓደኞቼ ውጪ ከፌስቡክ ማለት ነው ውጪ ቲክቶክ ላይ አንድ ሰው ብቻ ነው የኔን ፎቶ ለጥፎ ፍትህ ለሀብታሙ ያለው ሲሉ ገረመኝ። እኔ አዲስ ፔንቴ አይደለሁም። እኔ ቅድም እንደተባለው ሚሞቀኝም ይበርደኝም ሰው አይደለሁም። እኔ አሁን እዚህ ውስጥ 86,000 ፎሎወር አለኝ አይደል? ጠቅላላ አባርሬ አንድ ሺህ ብቻ ላይቭ ለመግባት ማስቀረት እችላለሁ። ምክንያቱም እኔ ከቲክቶክ የማገኘው ገንዘብ ይሄ ለእኔ ቢዝነስ አይደለም፣ ለትርፍ የተቋቋመ አይደለም። የኔ ቲክቶክ 85,000ን ጠቅላላ ዲሌት አድርጌ 1,000 ብቻ ላይቭ ለመግባት ላስቀር እችላለሁ። ከዛ በኋላ ወሰንኩ ማለት ነው። እኔ አሁን እናንተ ስላላችሁኝ አይደለም፣ አይሞቀኝ አይበርደኝ። እኔ የማንም ጥገኛ አይደለሁም። እኔ የጥቅም የሳንቲ የኑሮ ጥገኛ አይደለሁም። በራሴ ኩርት ብዬ ሰርቼ ጥሩ እየተከፈለኝ ዘንጬ የምኖር ሰው ነኝ። ምንም ያልጎደለብኝ ሰው ነኝ። ምንም ያልጎደለብኝ ሰው ነኝ። አንዳንዶች ብያለሁ፣ መነገጃ ልታደርጉኝ የሞከራችሁት ሁሉ አለቃችሁም ብያቸዋለሁ። መነገጃ ለማድረግ የሞከሩ ነበሩ። ፍርድ ቤት ጉቦ ተጠይቋል፣ 70 ሺህ ብር ተጠይቋል፣ 100 ሺህ ብር። ምን ስለሆነ ነው የምጠየቀው? እኔ እኮ ቲክቶክ ላይ ነው እኮ እኔ የራሴ ተቋም ነው የተቸውት የተቃወምኩት። ሰው አልገደልኩ፣ አልደፈርኩ፣ አልተንዘላዘልኩ። የምን ጉቦ ነው በስም የተጠየቀው? የዚህን ያክል ሁሉ ለመሄድ የፈለጉ ሰዎች እንዳሉ ሁሉ ሰምቼ ነበር። እና አሁንም ከማናችሁ ምንም አልፈልግም። እኔ እዚህ ውስጥ የአክስቴ አጎቴ ልጅ፣ እኔ ለቤተሰቤ እንኳን ርህራሄ ማላቅ ሰው ነኝ። ቀልድ አላቅም። በመንፈሳዊ ነገር አቋሜ በምንም ነገር የማይታጠፍ ነው። ስለዚህ ምንድን ነው ለእኔ ብላችሁ አይደለም፣ ለተዋረደው ክርስትናችን ስትሉ፣ ለተዋረደው ለዳንበት ለእግዚአብሔር ስምና ትምህርት ስትሉ ብቻ ባገኛችሁት አጋጣሚ መድረክ ሰባኪ ከሆናችሁ በመድረክ፣ ቲክቶክ ካላችሁ በቲክቶክ፣ ፌስቡክ ካላችሁ በፌስቡክ፣ ቴሌግራም ግሩፕ፣ ዋትሳፕ ኦር ኢሞ ግሩፕ ካላችሁ የእግዚአብሔርን እውነት በመናገርና ሌባና አጭበርባሪዎችን በመቃወም ነው አብረን የምንሰራው። ከዛ ውጪ ምንም አይነት ህብረት ከኔ ጋር እንዲኖራችሁ አልፈቅድም። ማንም ቢሆን ማለት ነው። እኔ አሜሪካን ሀገር ወንድሞች አሉኝ። እችን ታክል ከማንም ቁራጭ ሳንቲም የምጠብቅ ሰው አይደለሁም። በራሴ ደግሞ የ3 ፕሮፌሽን ባለቤት ነኝ። መንግስት ጥሩ ደሞዝ እየከፈለኝ ጥሩ አበል እየከፈለኝ ምኖር ሰው ነኝ። አንድም የማንም ጥገኛ የማንም ለማኝ አይደለሁም። እኔ ያማ ቢሆን ኖሮ ከእስራኤል ደንሳ ለምን ወጣው? እኔ ባጃጄን እኮ ሽጬ የሰጠው ሰው ነኝ እኮ ለእስራኤል ደንሳ ያበደርኩ ሰው ነኝ። በ100 ሺህ የሚቆጠር ደሞዝ ትቼ የወጣው ሰው ነኝ። እኔ አገልግሎቴ በገንዘብ በጥቅማ ጥቅም ትንሽ እንዲነካብኝ ስለማልፈልግ በዚህ ጉዳይ ላይ እንደ ሰይጣን ነው የምቆጥራችሁ። ትንሽ ወለም ዘለም የምትሉ ሰዎች ካየው እንደ ሰይጣን ነው የምቆጥራችሁ። ላናግራችሁ ፈቃደኛ አልሆንም። ስለዚህ በጣም ጥንቃቄ አድርጉ። ሀብትሽ ማለት በዚህ ነው የመጣሁት። እኔ የምታወቀው በቸርቼም በቤተሰቤም ባገለገልኩበት የኢትዮጵያ ምድር ሁሉ የምታወቀው አገልግሎቴን ከምድራዊ ነገር ጋር ከብሔር ጋር ከጥቅማ ጥቅም ነገር ጋር ይሄ ከቆሻሻ ምናምንቴ ነገር ያማ ቢሆን ኖሮ ካውንስሉ እኮ ሞቴን እንደዚህ አይፈልግም አያሳድደኝም ነበር። ስለዚህ በጣም ጥንቃቄ አድርጉ። እኔ እንደወዳችሁና እንዳከብራችሁ አብራችሁኝ እንድትሰሩ ምፈልግ ምክንያቱ የጌታን ስምና ትምህርት እኛም እንዳናሰድብ እግዚአብሔር እንዲረዳን፣ እንደገና ደግሞ እናንተም ደግሞ በተቻላችሁ መጠን የጌታን ስምና ትምህርት ከሚያሰድቡ አካባቢዎች ራሳችሁን በመጠበቅ በቃ አሁን ጊዜው ነው። እኔ እኮ ሁሉ ጊዜ እላለሁ እነሱን ያልቀሰፈ እግዚአብሔር እኔና እናንተን ምን ስላደረግን ይቀስፈናል? ምን ስለበደል? በስሙ የሚሸጡ የሚለውጡ ወንበዴዎችን ያልቀሰፈ እግዚአብሔር እኔና እናንተን ስለተቃወምናቸው አትፍሩ ነው። እኔ አትፍሯቸው።
እኔ ላይ እኮ ያልተጾመ ያልተጸለየ ያልተባለ ነገር እኮ የለም። ግን እግዚአብሔር እረኛዬ ነው። ማንም ምንም ሊያደርገኝ አይችልም። ማንም ምንም ሊያደርገኝ አይችልም። ማንም ምንም ሊያደርገኝ አይችልም። እቺን ከፀጉሬ አንዲት መንቀል አይችሉም። ስለዚህ ያንን ነው እኔ ከናንተ የምፈልገው። እዚህም ስትገቡ ቀልድ ከሆነ ልንቀልድ ልንጫወት እንችላለን። ቁም ነገር በሆነ ጉዳይ ላይ ግን የእግዚአብሔር ስምና ትምህርት እኔ ለጌታ በጣም ማለት እንደው የለየለ ጻድቅ ቅዱስ ምናምን ሆኜ ሳይሆን የዳንኩበት ስም ነው። በቃ በዚህ ስም ድኜበታለሁ፣ ሰላም አግኝቼበታለሁ፣ ረፍት አግኝቼበታለሁ፣ ከጠላቴ ድኜበታለሁ። ጠላቴን አናቱን እንድቀጠቅጥ ያደረገኝ ይሄ ስም ነው። በቃ ጌታን ስለምወደው ብቻ ነው። ስለዚህ ይህንን ነው አደራ እምላችሁ። በተገኘው አጋጣሚ አትታገሷቸው። በቃ አትታገሷቸው። ይሄ የሚዘላብድ ይሄ የሚያጭበረብር የሚያምታታውን ስታገኙ አትታገሱት። ማንም ይሁን ማን ስርዓት ያዝ በሉት፣ ልክ አይደለህም በሉት። በቃ አሁን ይሄን ካደረግን ለውጥ እናመጣለን ነው። ይሄን ካደረግን ለውጥ እናመጣለን። እንግዲህ እንዳያችሁት ነው። ብቻህን ምን ታመጣለህ? ብቻህን ምን ታመጣለህ? አትችላቸው ምናምን ሲሉ ዛሬ እኮ ጠፍተው ተኦንሊ አንድ ሰው ብቻ ነው አሁን የቀረኝ። እዩ ጩፋ ላይ ደርሻለሁ። አሁን የመጨረሻ የእግዚአብሔር ፍርድ እዩ ጩፋ ጋር ደርሷል። ከዛ አንድ ሰው ነው የቀረን። ዛሬ እስራኤል ደርሳ አለ ወይ? የለም። ኤርሚያስ አለ ወይ? የለም። ሱራፌል አለ ወይ? የለም። ታምራት ደምስስ ሌሎቹ ምናምን የሉም። አያችሁ፣ ቴሌቪዥን ይዘዋል፣ ቤት እየነዱ ነው፣ ሚሊዮነር ናቸው። ግን እግዚአብሔር ዝክራቸውን ነው ያጠፋው። ይሄ እኮ ለእናንተ ሞራል ሊሆናችሁ ይገባል እኮ ሞራል። ስለዚህ አትታገሷቸው፣ አትፍሯቸው፣ ተቃውሟቸው፣ ገስጿቸው። ልክ አይደለሽም በሏት፣ ልክ አይደለችሁን ልክ አይደለም በሉት። በቃ ልክ አይደሉትም ልክ አይደለም በሏቸው፣ አትፍሯቸው። እግዚአብሔር እንደው ትንሽ በእኛ ቢሰራ እንደው ምንም በቃ አለ አይደለም ትንሽ ለኢትዮጵያ የወንጌል አገልግሎት ትንሽ አስተዋጽኦ ብናደርግ እንደው የሆነች ጠብታ ያክል እንደው ትንሽ ነገር በቃ አንዳንድ እግዚአብሔር ሰው ሲያጣ በቃ እንደተጠቀመበት ሰው አድርገን በመቁጠር እንደዛ እኮ ነው አይደል የሚለው። እግዚአብሔር ብዙ ነገር ከሰራባችሁ በኋላ የማንጠቅም ባሪያዎች ነን በሉ እንዴ። በቃ ይሄ ነው እውነታው። በቃ እዚህ ጋር ነው እኮ እውነታው። በቃ የማንጠቅም ባሪያዎች ነን። እግዚአብሔር የሆነ ሰዎችን ስላጣ ሰው ስለቸገረው ተጠቀመብን እኛን። በቃ አለቀ። ከዛ በተረፈ ከኑሮ ጋር ምንላጋ ከህይወት ጋር ምንላጋ ውጣ ውረድ ውስጥ ምናልፍ ብዙ የራሳችን የግል ጥያቄ ያለብን ሰዎች ነን። ዛሲት እኔ አሁን እዛ ይገርማቸዋል፣ ይጠይቁኛል፣ ምን አይነት ሰው ነው ይሉኛል ፖሊሶቹ ራሳቸው። እኔ አውርቻ አይደለም በቪኤት መተው ሲሸኑ ሲያዩ ነቢያቶች ነን ባዮች እዛ ሲንጠረጠሩ ሲያዩዋቸው እኔን ሲያዩ ምንም በቃ አይታችኋል አይደል? ጆሲ ሲሰድበኝ ሙልጭ ሲያደርገኝ አይታችኋል አይደል? በቃ እግዚአብሔር ጸጋው በእኛ ይስራ፣ ስሙ በእኛ ይስራ። በቃ ለክፉ ቀን እግዚአብሔር ትንሽ ነገር በእኛ ይጠቀምብን፣ ያንን ለማለት ነው። ከዛ ውጪ እኔ ራሴ ሰዎችን ምረዳና ምደግፍ ማግዝ ሰው ነኝ። በገንዘብ ምንም ችግር የሌለብኝ ሰው ስለሆንኩ ድጋሚ እንዲህ አይነት ነገሮች እኔ ፔጅ ላይ እንዲወሩም መስማት ስለማልፈልግ ነው ትንሽ የተቆጣዋችሁ። ሶሪ። በተረፈ እነገሌ ጠየቁ አልጠየቁ ምናምን ካውንስለር የሆነ አጽናኝ የሆነ መንፈስኛ ውስጥ አለ። እጅግ በጣም የምወዳቸው የማከብራቸው ወንድሞችና እህቶችን ደግሞ ቲክቶክ ላይ አግኝቻለሁ። የእውነት ነው የምላችሁ። እጅግ በጣም እኔ ቲክቶክ ሲኦልም ገነትም መሆኑን እንመሰክራለሁ። የሚገርሙ እህቶች የሚገርሙ ወንድሞችንም አግኝቼበታለሁ። ያፈርኩባቸው አንገት የደፋሁባቸው ያልኳቸውም አገልጋዮችንም አይቼበታለሁ። በቃ እንዲሁ ታዝበን ማለፍ ነው፣ ታዝበን ማለፍ ነው። ምንም እነሱ ላይ አንጣበቅም። እኛ እነሱ አይደሉም የሃይማኖታችን መሪና እንትና ፈጻሚና ጀማሪና ፈጻሚ እነሱ አይደሉም። ስለዚህ ይሄንን ለማለት ነው። አሁን ወደ እናንተ ልመለስ። እሸቱ ወደ አንተ ልምጣ። ቆይተሃል፣ ከገባህ ዝም ብለሃል። እንደምን ሀብትሽ
እንኳን እግዚአብሔር ረዳ። ቅድም አንተ ባልከው ሙሉ ለሙሉ እስማማለሁ። በጣም ትክክል ነው። እግዚአብሔር ብቻውን የሚረዳ አምላክ ነው እና እከሌ እንደዚህ አልጠየቀህም፣ እከሌ ቤቱን ከፍቶ እንደዚህ አለ የሚለውን አንዳንድ እህቶች የሚናገሩትን ባትሰማና ፕላስ የጀመርከው ትልቅ ስራ ነው። ይሄ የወንጌል አንዱ ስራ ነው። አንዳንድ ሀሰቶች ማጋለጥ የሚሰሩትን በመረጃና ማስረጃ የምትሰራው ስራ በጣም እግዚአብሔር ይባርክ። በዚሁ መቀጠል አለብህ። ከዛ ውጭ ግን አንዳንድ ቅድም እንዳልከው ጴጥሮስ እኮ ያለው ገንዘብ ይጥፋ ነው ያለው። ምንም እንደዚህ አይነት ነገር አይደለም። ግን በአገልግሎት የሚጠቅመህ ነገር ምናልባት ብዙ ለመድረስ ኮፒሊክ በማድረግ ታፕታፕ በማድረግ ምናገለግል ሊሆን ይችላል። ከዛ ውጭ ግን ያንተ የራስ የሆነ ገቢ አለ፣ እግዚአብሔርን የምታመልክበት፣ እግዚአብሔርን የምታገለግልበት፣ እግዚአብሔር የባረከህና እግዚአብሔር ይመስገን። ለዚህም ደግሞ እግዚአብሔር እንኳን ረዳ፣ ከአንበሶች አፍ የሚያወጣ አምላክ እንኳን ረዳ። ይሄ ነው የምለው። ከዛ ውጭ ሌላ ሰዎች ነን። ምናልባት ላንጠይቅህ እንችላለን። ፈልገንም ደግሞ ቢዚ ሆነንም ሊሆን ይችላል። አንዳንዶች ደግሞ በክፋትም ዝም ብሎ ሊሆን ይችላል። ያ ሁሉም የራሱን ዋጋውን ያገኛል እንጂ እከሌ ጠየቀ እከሌ አልጠየቀም የሚለው ላይ እኔ አልስማማም። እና አንተ እንዳልከው ነው እና እግዚአብሔር ይባርክ። በዚሁ ቀጥል፣ አጋልጥ። ፕላስ ካውንስሉ ሳይሆን በካውንስሉ ውስጥ ያሉት አንዳንዶች ናቸው። እሱን ደግሞ በምትገልጥበት አገላለጥ ወይም ደግሞ ስራቸውን በማጋለጥ የምሰራው ስራ እግዚአብሔር ይባርክ። ተባረክ ወንድሜ፣ ሁል ጊዜ እከታተልሃለሁ። አሜን። ቴንክ ዩ ሲሞን። ሰላም ነው ሲሞን? አለ ሰኚ ሲሞን ትችላለህ? መቻል ሰላም ሀብትሽ፣ ይሰማኛል። ሰላም ናችሁ? ያው እንኳን ደህና መጣ ብያለሁ። በጣም ደስ ብሎኛል። ባለፈው የገባለት በእርግጥ በጽሁፍም ቢሆን እንኳን ደህና መጣ መልእክት አስተላልፍ ያለውኝ። ድጋሜ ደግሞ እንደዚህ ስላገኘው በጣም ደስ ብሎኛል። ወንጌላዊው በጣም ወዳጅ ወንድሜ ነው፣ አውቀዋለሁ። እሱንም ስላየሁት ደስ ብሎኛል። ሁላችሁንም በዚህ ያላችሁትን ስላገኘኋችሁ ደስ ብሎኛል እና ያው የተለየ ነገር ብዙ የምናገረው ነገር ባይኖርም ያስጀመረህና ይህንን ጸጋ የሰጠህ ይህንን ሸክም ያሸከመ የሰማይ አምላክ ስለሆነ አንተ ደግሞ የሰማይ አምላክ አምባሳደር ስለሆንክ ያንን እያስፈጸምክ ነው የምትገኘው እና ብዙ ከዚህ ሀሳብ እንድትወጣ ከዚህ ሁናቴ ካለህበት እነዚህ አውሬዎችና መንጋውን የሚበዘብዙ ወንበዴዎች ጋር ትንቅንቅ ውስጥ እንድትወጣ ብዙ እንትኖች ይኖራሉ፣ ተጽዕኖች ይኖራሉ። በእርግጥ ግን ያንን ተሸክመህ ያንን ወደኋላ ጥለህ የአምላክህን ቃል ብቻ ተሸክመህ እንደምትሄድ በዛ እተማመናለሁ። እኛም በሰፈር በያለንበት ሁሉ እንዲሁ ነው። ምናልባት ያው ያንተን ያክልም ባይሆን በብዙዎች እንገለላለን ስንገስጻቸው፣ ስናጋልጣቸው እና በብዙዎች ሌላ ስም ይሰጠናል። እንደ እንትን ተደርገን እንቆጠራለን ምናምን በያለንበት አካባቢ ሁሉና በእርግጥ በስራ አንተን መተባበር አለብን በደንብ። ይሄ የአንተ ድርሻ ብቻ አይደለም። እኛም ደግሞ እግዚአብሔር በሰጠን ጸጋና አቅም ሁሉ በያለንበት ቦታ አንተ እንደተናገርከው ፊት ለፊት መጋፈጥ አለብን። በደንብ እንትን የምንልበት አይደለም። ይሄ የሌላ ሰው ቤት አይደለም። የዳንበት የክርስቶስ ደም የፈሰሰበት ወንጌል ነው፣ የዳንበት ወንጌል ነው። ስለዚህ የቤቱ ቅናት ሊበላን ይገባል። ሁላችን በያለንበት ቦታ ልንፈራ አይገባም። እነዚህ ራሳቸውን እንደ አምላክ በፊታችን ስለው የሚንፈላሰሱትን ወንበዴዎችና ጭበርባሪዎች ፊት ለፊት ልንጋፈጥ ይገባል። አምላካችን የኛ አምላክ ነው፣ ቤቱም የኛ ቤት ነው። ስለዚህ ይመለከተናል ስለ ቤቱ። አጭበርባሪዎች በእኛ ቤት ላይ መጥተው እንደፈለጉ ሲጨፍሩ ዝም ማለት የለብንም። በቻልነው አቅም ባለችን አጋጣሚ በፖስትም ሊሆን ይችላል፣ ፊት ለፊትም በምናገኛቸው አጋጣሚም ሊሆን ይችላል። እንደዛ መሆን ማድረግ አለብን ብዬ አስባለሁ እና እኔ በዚህ የተነሳ 2 3 4 ጓደኞቼን
እንትን ብያለሁ። የቅርብ ጓደኞችም አንዳንዶቹን እንደውም ወንጌላዊ ሊያውቅ ይችላል እና በዛ ተለያይቻለሁ። በቃ እነሱ ያው ያንን መንገድ መርጠው ስለሄዱ ማለት ነው እና ለራሳቸው ስም ሰይመው ስም ሰጥተው ቤተክርስቲያን ተከልን በሚል ስም በተለያየ በፕሮፌት በሚል ምናምን በሚል መተው እዚህ የሚሳደቡ የክርስቶስ ወንጌል ያልገባቸው ያልዳኑ አገልጋይንን የሚሉ ብዙዎች አሉና ለነሱ ምንም ትኩረትም ፊትም መስጠት አያስፈልግም ባይ ነኝ። ድጋሜ ስላየሁ ደግሞ እድለኛ ነህ ይችን እንኳን ነገር በመቅመስ እድለኛ ያው ዕብራውያን ላይ የተጻፈው እንትን አለና ያው ኦልሞስት ከዛ ጋር እንኳን እንትን ባንለውም ግን አንተም ባለ አቅም ይሄንን ማየት ራሱ እድለኛ ነህ። ለወንጌል መክፈል ያለብህን ትንሽ ዋጋ እንኳን በመክፈል እድለኛ ነህና በጣም ደስ ብሎኛል። አመሰግናለሁ። ይችል ልበል ብዬ ነው። እሺ ሰኚ ሀሳብ ሰላም ሀብትሽዬ ሰላም ነው። ስላየው በጣም አመሰግናለሁ። እንደገናም ስለተገናኘን በቀደምም ገብቼ ነበር። ኔትወርክ ነው ትላንትናም ኔትወርክ አስወጣኝ። ትንሽ ወደ ክፍለ ሀገር ስለምንዞር ትንሽ እንትን ነው እና ስላየው እንደዚህ ወደ እግዚአብሔር ረዳና ወዳለምክበት ማህበረሰቡን አብሶ ወንጌላዊ አማኙ የምታነቃበት መድረክ እንደገና ስለመጣ እግዚአብሔር ይመስገን እላለሁ። በአብዛኛውን የሚገርም ነገር አንድ ጥያቄ ለአንተም ጠይቅ አንድ ጥያቄ ያለኝ ከዛም እንትን ምለዋለን። ባለፈው የታሰርክ ቀን ልክ አንተን በፖሊሶች ተይዘ የተወሰድክ ቀን ይሄ ገምቶ አዳሪ የሆነ ሰውዬ የተናገረው ነገር ነበረ። እኔና እሱ ተቀጣጥረን ነበረ እና ተቀጣጥረን ባለንበት ነው መጥተው ፖሊሶች ይዘውት እየሄዱ ጆሲ እርዳኝ እያለ ሲጮህ ነበረ ብሎ ተናገረ ይዛለት። እኔ አሁን ለአንተ ያለኝ ጥያቄ ምንድን ነው? በአንተና በሱ መካከል ምንም አይነት መለሳለስ በሌለበት ምንም አይነት የዝቅ ብሎ ሰሚት አድርጎ ነገሮችን ባላለዘበበት እንትን እንዴት ከሱ ጋር ለመነጋገር ፈቅደ ከሱ ጋር ቀጠሮ ያስክ አምነኸው ራሱ? አንድ ትልቁ ጥያቄ ይሄ ነው። ይሄን ትመልስልኛለህ። ሌላው የሚገርምህ ሀብትሽ እንደ ቀላል የምናየው ነገር አይደለም። እኔ በጣም ከብዙ ሰው ጋር ስለምቀራረብ ጓደኞችም ስላሉኝ እኔ አክቹዋሊ ያው በሙሉ ወንጌል ነው ያደግኩት። ግን በጣም ብዙ ሰው በዚህ ነገር እየነቃ እነዚህ ደግሞ አጭበርባሪዎቹ ወደ ሌሊት ወደ 6 ሰዓት ዞረዋል። አሁን ካያቸው ሌሊትና ንጋት ላይ ሆነዋል እና ሴቶችን በጠቅላላ አሁን የኔን ስም ይሄ ሰኒ የሚለውን ስም አያውቁትም። ብዙ ጊዜ ሰኒ ብለው የሚያስገቡኝ እኔን ሴት መስላቸውና ያስገቡኛል። ከዛ ጸልዩልኝ ይላችኋለሁ። ከዛም በኋላ በቃ በጣም ብዙዎቹ አብሶ ይሄ ፕሮፌት ምናምን የምትለው አፖስቶል የምትለው በጠቅላላ ውርደት ተሸክሞ የሚሄድ ገንዘብ ለመሰብሰብ እንደዚህ አቋምጦ የሚሄድ ነው እና በጣም በዚህ ነገር ሁላችንም በአቅማችን በቻልንበት ለተጠራንበት ዓላማ ለገባን ክርስቶስ የምንሆን ከሆነ ይህን ነገር በእያንዳንዱ ጊዜያችን ባገኘንበት አጋጣሚ ሁሉ ወንጌላዊ አማኙን የምናነቃበት መንገድ ቢፈጠርና ብናደርገው ሰው ሁሉ እየነቃ ይሄዳል እና በሀብትሽ
በምታደርገው ነገር የእውነት ነው። በጣም ብዙ ጓደኞቼ ሊንክ ይልኩልኛል፣ ሼር ያደርጉልኛል፣ ምናምን አደርግላቸዋለሁ። በጣም ብዙ ሰው ከነበረበት እንዴ ምን ሆኜ ነው እዩ ጩፋ ጋር የሄድኩት፣ ምን ሆኜ ነው ዳንሳ ጋር የሄድኩት፣ ምን ሆኜ ነው አካሌ ጋር የሄድኩት ከዚህ በፊት ምናምን እስከሚሉ ድረስ ገንዘቤ እንደዚህ ሆንኩ የሚል ሰው በጣም ብዙ ሰው ባለበት ማህበረሰብ ይሄ ነገር እንደገና ቀጥሎ አድጎ ተሻሽሎ መቅረብ ያለበት ነው ብዬ አምናለሁ። አመሰግናለሁ። እግዚአብሔር እንግዲህ ያው ኢትዮጵያ ውስጥ ነቢይ ስለሌለ ማንም ይሄንን ሊገልጥልኝ አልተቻለም። እውነት ለመናገር በተአምር እኔ በግሉ መጥቶ አፍሮ ይመለሳል ነው ዝግጅታችን። ምክንያቱም ሌላ ነገር እንኳን ቢያስብ መኪና አለው፣ ከዛ ያለፈ መንገድ ሊሄድ አይችልም። ቀጥ ብለው ወደ መኪና ግባ፣ አፍን እንዳትከፍት ሂድ። ይሄን ነበረ የጠበቅነው። ለካ እሱ ከነጌቱ ጋር ነው የሚሰራው፣ ከነጌቱ ጋር ነው የሚሰራው። ለካ ከካውንስሉ ጋር ነው የሚሰራው። ለካ አደባባይ ላይ ጆሲን አግደናል እንትን አድርገናል ምናምን የሚሉት ለካ የውሸት ነው፣ ለካ የፌክ ነው እንጂ ለካ አብረው ነው የሚሰሩት። በሁለት መኪና ነው የመጡት። እኔ ምንም እንዳያችሁት አስፋልት ላይ ነኝ። አስፋልት ላይ ነው የጠበቅነው። መኪናውን አምጥቶ እዛ ጋር ነው የሚያቆመው። ወዴትም የሚሸሽበት የሚያመልጥበትም ሌላም ልደባደብ ለአመፅ የሚልበትም አይደለም። መኪናን የሚያክል ነገር መቼም የ9 ሚሊዮን የ8 ሚሊዮን ብር መኪናን የያዘው በመኪናው ላይ ነው የሚፈርደው። አንድ ነገር እንትን ቢያደርግና እንደማያደርግ እርግጠኛ ነበርን። ሌላ አመፅ ጠብ ምናምን ውስጥ እንደማይገባ እርግጠኛ ነበርን። ልክ ከሰዎች ጋር ሲያይን ሰላማዊ መንገድ ተከትሎ ሀብትሽዬ ምናምን ብሎ ሻይ ቡና ጠጥቶ ምናምን አድርጎ ይሄዳል ነው እንጂ ሌላ ነገር ይገባል ብለን በተአምር አልጠበቅንም። ለካ እሱ ከነጌቱ ጋራ ሀብትሽን ይኸው ዛሬ ቀጥሬዋለሁ፣ በቃ ዛሬ እንዳያመልጠን እንደ በቃ እንያዘው ከበባ እናርግበት አይነት ነገር ነው ተመሳጥሮ የመጡት። በኋላ ላይ ክብብ ሲደረጉ እዛ ጋር አይታችሁት ከሆነ የመጀመሪያውን ቪዲዮ የጀሞ ጋር ክብብ ሲደረጉ ፖሊሶቹ አውጥተው ነው ያሳዩት። አይ እኛ ህጋዊ ሰዎች ነን ለጥያቄ ፈልገ ነው ይኸው ብለው ወረቀት አውጥተው ነው መኪና ውስጥ የገባሁት። መኪና ውስጥ የገባሁት ደግሞ ጌቱን ሳየው ነው። ጌቱን ሳየው ነው የገባሁት። በቃ አሁን አወቅኩኝ ማለት ነው። እኔን የፈለጉኝ እነ ጌቱ ናቸው እንጂ ጆሲ እንዳይደለ አወቅኩ ማለት ነው። ምክንያቱም ብዙ ጊዜ ተፈልጌ ስላልተገኘው ኦልሞስት ከግንቦት 20 ጀምሮ ነው የሚለው ክሱ አምና ማለት ነው። ብዙ ሊያገኙኝ አልቻሉም። ምክንያቱም እኔ የት ሊያገኙኝ ይችላሉ? ሲቀጥሩኝም አልገኝም፣ ማይሆን ቦታም አልገኝም። ስለዚህ እችን የመጨረሻ ጥይታቸውን ነው የተጠቀሙትና በዛ ምክንያት ነው የሰራው። ለዛ ነው አሁን የሚሳደበው። ከትላንት ወዲያ ቪዲዮዎች ሰዎች ልከውልኝ አይቼ ሙልጭ አድርጎ የሚሳደበው በዛ ምክንያት ነው። ሁለተኛ ደግሞ ስለተከሰሱም ነው። እሱም ጌቱም ፖሊስ መምሪያ ተከሰዋል። ክስ አለባቸው በእኔ ምክንያት ማለት ነው። እንዴት ፖሊስ መምሪያ ውስጥ ፎቶና ቪዲዮ አነሳችሁት ተብሎ ማለት ነው። በተከለከለ ተቋም ውስጥ እንዴት ተብለው በሰብአዊ መብት ጠበቃዬ ከሳቸዋለች። ያ ነገር ትንሽ እስኪረጋጋ ነው እንጂ ሁለቱም ተይዘው ይቀርባሉ ህግ ፊት። ምክንያቱም ቪዲዮ ተቻኩለው ጆሴ የፖስተውን ቪዲዮ አጥፋ ተብሎ ያስጠፋው ከፖሊሶቹ ነው አጥፋ የተባለው እንጂ እሱማ አያጠፋውም ነበር። ግን ሰው ሴቭ አድርጎታል ቪዲዮ በየቦታው። ያንንም ነገር ነው ያቀረብነው እኛም ለፖሊስ። እንዴት 5 መርማሪ ባለበት እንዴት ከሳሽ ነኝ ባይ ቪዲዮ ሲያነሳ ሲቀርጽ እንዴት ፖሊሶች መርማሪዎች ዝም ብላችሁ አያችሁ የሚለው ነገር ከሰሳቸው ተብዬ ተከሰዋል። ስለዚህ አንድ ዱርዬ እንደዚህ ወጥቶ ቢያለቅስ ምናምን ብዙ አይገርማችሁ።
በተረፈ ጠቀመኝ እንጂ አልተጎዳሁም። ጠቀመኝ። ምን ያክል እንደሚፈሩኝ ምን ያክል የኔን ውድቀት በቃ የሆነ ነገር እኔን ለማድረግ እንደሚፈልጉ ዛሬ በአደባባይ ላይ ወጥቶ እነሱ አንገት ሲደፉ እኔ ግን በድፍረት የምናገርበትን እድል ነው ያገኘሁት። ኢቨን እዛ እስር ቤት ፖሊሶቹ ፊት በጣም ነበረ ስንነጋገር የነበረው። በጣም ማለት ነው ግልጽ ነው እስኪባሉ ድረስ በፍርድ ቤት ማለት ነው። ለአንድ ወገን ያደላ ስራን የሰራችሁት ምንም ጥፋት የለበትም ዳኛ። እንግዲህ ዳኞች እኔ ጉቦ አብልተነው አልባል መቼም ምንም ጥፋት ቢኖርበትማ ታመጡ ነበረ፣ ከቪዲዮ ላይ ታስቀጡት ነበረ። ጥፋት ስለሌለበት ነው። የራሱን ተቋም መተቸት ይችላል፣ መቃወም ይችላል፣ ማጋለጥ ይችላል። ይሄ ህገ መንግስታዊ መብቱ ነው ተብለው ነው። የእስራኤል ደንሳን ክስ በ300 ብር ዋስ ነው የወጣሁት። የዩ ጩፋን በ1000 ብር ዋስ ነው የወጣሁት። የካውንስሉን በ2000 ብር ነው የወጣሁት። የጌቱን ክስ ከቀረበ በኋላ በአስቸኳይ እንዲሰረዝ ተብሎ እንዲታገር ተብሎ የጌቱን 5ኛ ክስ ታግዶ ነው ዛሬ ካልፈታችሁ ትታሰራላችሁ ተብሎ ፖሊሶች ከበላይ በመጣ ትዕዛዝ በ15ኛ ቀን እንደወጣ የተደረገው በቃ። ስለዚህ ይሄ የሚያሳየው ምንድነው? ካውንስሉ ከነ ጆሲ ጋር የሚሰራ ተቋም እንደሆነ፣ ደላሎች ናቸው ስል የማፊያ ስብስብ ነው ስል ውሸት እንዳይደለ በደንብ በአደባባይ የታየበት ነው። ጆሲ ደግሞ እንጀራ ገመዱ መበጠሱን ይሄ የእሱ መተዳደሪያ እንደሆነ እንመጣበታለን። አሁን እሱ ያው አውቋል እኮ እንደማንላቀቅ አውቋል እንደማንላቀቅ። ስራ የሌለው ሰው መኪና መንግስት ነበር እኮ መያዝ የነበረት። ኬት አምጥቶ የደሃ ልጅ ነው እንግዲህ ዶክመንተሪ ላይ እንዳያችሁት እናትየው ደሃ ናት። ሌላ የሚሰራው ስራ የለ። ሀብታም እየጠቆመ ፋኖ ነህ እያለ ትግሬዎችን እየጠቆመ ምን ነው ጁንታ ነህ እያለ 2013 ላይ የተገዛ መኪና እንደሆነ ነው ሲናገሩ የሰማሁት። እንትኑ ባይኖረኝም ሙሉ መረጃ ባይኖረኝም በውስጥ መስመር ሲያወሩ ነበር። ከየት ያመጣል? ቤት ከየት አምጥቶ ይገዛል? መንግስት ይሄንን ማጣራት ነበረበት። ምናልባት ከዚህ በኋላ መንግስት ሊሄድበት ይችላል ብዬ አስባለሁ። ማን ከየት አምጥቶ ቤት መኪና እንደገዛ አሁን ላይ ሁሉም ነገር እየታየች ስለሆነ ማለት ነው። ስለዚህ ጆሲን ላስጨርሰው ምንም እንደማያመጣ ልናሳያችሁ ነበረ እንትን ያለው ቪዲዮ ቀርጸን፣ እሱም ለካ ከሌላ ተቋም ጋር ከኛው ካውንስል ከኛው ጉድ ጋር አብሮ የሚሰራ እንደሆነ አሳይቶናል። ክሳቸውም በ2 ቀን ውስጥ ነበረ ውድቅ የተደረገው የካውንስሉ ክስ በ2 ቀን ውስጥ። ከዛ በኋላ እልህን የተጋቡት በቃ እልህ ና ዩ ጩፋ ክሰሰው፣ ና ካሪዝማቲክስ ክሰሰው፣ ና እስራኤል ደንሳ ክሰሰው፣ ና እንትና ክሰሰው፣ ና እንትና ምንም አያመጡም። ምን ያመጣሉ? ምን እኔ ምን የሚበላሽብኝ ምን አትክልት ጭኛ አልገባው አዲስ አበባ የሚበሰብስ ነገር የለኝ። ስለዚህ ከዚህ በኋላም የሚመጣ ነገር ካለ የተሻለ ትከሻ ነው እግዚአብሔር የሰጠኝ። ላመንኩበት ነገር ወደኋላ እምልበት ነገር አይደለም። ቀጣይ ደግሞ ያሉትን ነገሮች እናያለን። እንደማንላቀቅ ጦርነቱ እንደተጀመረ በግልጽ አይተናል። ይሄን ይመስላል። ሰኝ እሺ፣ አመሰግናለሁ። አብትሽ ትክክል ነሽ። አብትሽ እኔ ደግሞ ልናገር እስኪ። እኔ እንደውም እዚህ ላይ ያየሁብ ነገር በጣም እግዚአብሔር ይባርክ። በእውነት ይሄ የእግዚአብሔር ልብ ነው እኮ። ይሄ ሰው በጣም የተበላሸ ነው ጆሲ። እንደውም ግልጽ ወጥቶ የሚሳደብ በጣም በብልግና ዱርዬ እንኳን ተራ የማያረገውን ነገር የሚያደርግን ሰው ምህረት ይመለሳል ብለ ለመምከር ራሱ ልትቀጥረው ልታገኘው መሄድ የግል ጥላቻ እንደሌለብ ከእግዚአብሔር ቤት ማበላሸት በስተቀረ ደግሞ ሰው እውነትህን ነው ደግሞ ሊመለስ ይችላል ሰው ብለ ማሰብ እግዚአብሔር ይባርክ። በጣም ነው ያከበርኩ። እውነት ጥሩ ነው ያረከው አንተ። እሱ ለመጥፎ ቢጠቀምበትም አንተ ጥሩ ነው ያደረግከው። አዎ እንደዛ ነው። እኛ የሰው ኃጢአት ቆጣሪ አይደለንም፣ ፍርድ ሰጭም አይደለንም። አጥፍቻለሁ፣ በድያለሁ፣ እግዚአብሔርን አሰድቤያለሁ። እኛ ከነዩ ጩፋ ጋር እኔ እስራኤል ደንሳ ጋር ስንት ነገር እየሰማን እድል ሰጥቼዋል ነበር። ታውቂያለሽ፣ ስንት ነገር እየሰማን ስንት ነገር ሴት ይዞ በአይኔ ፊት እንዲህ ሴት ይዞ እያደረ እያየው ሃሮኒ ፒያሳ ሴት ይዞ እያደረ እያየው። ሰይጣን ነው ጸጋውን ለማበላሸት፣ ሰይጣን ነው ጸጋውን ለማቆሸሽ፣ ሰይጣን ነው ነበረ የኔ እንትን። እኔ የማውቀው ክርስትና እንደሱ ነው። ሰይጣን ነው ያሳሳተው፣ ሰይጣን ነው መንገዱ ላይ ያሰናክለው። ይሄንን ነበር እኔ የማውቀው ክርስትናና እነሱ ግን ለካ እንደዛ አይደሉም። ልዩነቱ እሱ ነው። እኔ ያደኩበት ክርስትናና እነሱ የመጡበት
ክርስትና መንገዱ ልክ አይደለም እና እኔ የማውቀው ክርስትና እንደሱ ነው። ያንን እንኳን ሁሉ ችለን ከወደቀበት እንዲነሳ ብዙ ጥረት አድርገን ነበር። ለካ እነሱ ማፊያዎች ናቸው፣ ወንበዴዎች ናቸው። ለካ እነሱ ኤልዛቤል ያዘመተቻቸው የኤልዛቤል ወኪሎች ናቸው። እኛ መች አወቀን? በሚስቶቻቸው ላይ 3 4 5 7 10 ሴት ሲያማግጡ እኮ ከአጋንንት ነበር የምንለው። አጋንንት ነው ምናምን። ለካ ከአጋንንት አይደለም። ለካ እነሱ ያልተለወጡ ዓለማውያን ናቸው። ማፊያ፣ ሌቦች፣ ዘራፊዎች ናቸው። ስለዚህ እንጂ እኔ በታሪክ ንስሐ የገባ ሰው በጣም የሚገርመኝ በዚህ 10 ዓመት ንስሐ የገባም ሰው አላየሁም። ሱራፌል ጋር ብትሄዱ የለም፣ በላይ ጋር ብትሄዱ የለም፣ መሰረት ጋር ብትሄዱ የለም፣ ኤርሚያስ ጋር ብትሄዱ የለም። ምን አይነት ጉዶች ናቸው! ለዚህ እኮ ነው ምንም አይነት ርህራሄ አያስፈልግም፣ በሙሉ ኃይላችን የማጋለጥ ስራ መስራት አለብንም እያልኩ ያለሁት ለዚህ ነው። አንዳንድ ሰው መጥቶ ጻድቅ ቅዱስ ምናምን ከኛ በላይ ልክ እነሱን የሚያውቅ የሚመስል ሰው አለ፣ አስመሳይ ሰው። 10 ዓመት አየናቸው እኮ 10 ዓመት እኮ ቆየን። በቃ እነ ጳውሎስ ካንሰር ናቸው ሲሏቸው የነበሩትን ለነ ጢሞቴዎስ እዛ ኤፌሶን ላይ አይተዋቸው ነው። አይተው ነው። ኢየሱስ ፈሪሳውያንን አይገቡምም አያስገቡምም ያላቸው አይቷቸው ነው። በኖራ የተለሰኑ መቃብሮች ናቸው ያለው አይቷቸው ነው። እንዴ ያየነውን እንናገር እንጂ ይፈቀድልን። አየናቸው እኮ በቃ ዘይትና ሸጭሃጮች ናቸው፣ ገስታውስ ነጋዴዎች ናቸው፣ ሴሰኛና መንዝራዎች ናቸው፣ ግፈኞች ናቸው፣ ተደራጅተው አመፃን የሚሰሩ ወንጀለኞች ናቸው። ያየነውን እንናገር እንጂ ለምንድነው የሚከለክሉን ሰዎች ያየነውን እንዳንናገር? እኔ እኮ አንዳንድ ጊዜ ግርም ይለኛል። ያየናቸው አይደል እንዴ በሰው ስቃይ እንዴ ጥብስ ክትፎ የሚበሉ ሚዝናኑ የሚስቁ የሚያላግጡ እኮ ናቸው በሰው ስቃይ። ከሆስፒታል በቃ የሚተርፍ አይደለም እና በቃ ወደ ቤት ውሰዱት በተባሉ በሽተኞች ላይ እኮ ድራማ የሚሰሩ ናቸው። ከኛ በላይ አይታችኋል እንዴ? ለአመታት እኮ ቆይተን አይተናቸዋል እንዴት ጨካኝ አረመኔ እንደሆኑ። እንድንናገር ፍቀዱልን እንጂ አንጀታችን ቆስሎ አሮ እኮ ነው እንዴ። ዛሬ መታችሁ አትንኳቸው ምናምን አይሆንም። አሁንማ ሁሉም ሰው እያወቀ መጥቷል። ምንም እንትንም ብለንም ቢሆን በቃ ጥርሳችንን ነቅሰንም ቢሆን አሁን የተወሰነች ብልጭ ያለች ነገር ወደ ሰዎች አድርሰናል። ላብ እንዲህ ሶፍት እየጠረገ ላብ እንካ ብላ የሚል እሱ በምን የመሰለ ሶፍት እና ጨርቅ በተወለወለ ማንኪያ ሹካ ፓስታ እየበላ ሌላውን ሰው ሶፍት ጠርጎ እንካ ብላ። እንደነዚህ አይነት ጨካኝ አረመኔዎችን አትንኳቸው። በአይናችን ፊት እያየን ሬሳ ቆጥረን እያወጣን እያየን ልክ አይደላችሁም። በእውነት የእግዚአብሔር ፍርድ በእናንተና በቤታችሁ ላይ ይሆናል። እውነቴን ነው የምላችሁ። የስንቱን ቤት እነሱ እንዳመሰቃቀሉ እንዳመሱ ያ ፍርድ ወደ እናንተና ወደ ልጆቻችሁ ይመጣል። የምትከላከሉላችሁ ሰዎች። አንድ መስፍን በሹጋ ዘማሪ የነበረ ሰው አንዲት ሴት በውስጥ መስመር ስታናግረኝ 50 ሴት አለች እኮ 50 ሴት አውጥቻለሁ አለኝ አለች። 50 ሴት አሁንም እኮ ይዘምራል መስፍን በሹጋ። የሚገርም ነገር ነው የምነግራችሁ። ስድ ይወጣ ባለጌ ስለሆነ ነው። ከዚህ በፊትም አምና ቪዲዮን ለጥፍ ያለው የሱን 50 ሴት አውጥቻለሁ አንቺ 51ኛ አይነሽ አለኝ አለች። 50ውንም ሴት አገባችኋለሁ እያለ ነው ሲማግጣቸው የነበረው 50 ሴት። እና ምንድነው የምትደረጉት? እኔ መሀል ሀገር እኛን ስትቃወሙን ግን ምን አይነት ሞራል ነው ያላችሁ? ግን እቺ አሁን የነገርኳችሁ ልጅ ተመልከቱ። በውጭ ሀገር ሲም ደውዬ ነው ያገኘኋት እችን ሴት። እነ ሶፍንያስ እየተፈራረቁ የሚማግጧትን ሴት በውጭ ሀገር ሲም ካርድ ነው ያገኘኋት።
በኢትዮጵያ ቢሆን ስለማታናግረኝ አንድ ሴት ለአራት የሚያማግጡ አገልጋዮች አንዲትን ሴት እስልምና ሊገባ ነው በቃ እኔ ወደ እስልምና ሊሄድ ነው አለችኝ። በቃኝ አለች። እናገባሻለን እያሏት አንድን ሴት ለአራት የነ ሶፍንያስ ግሩፕ እኔ ጋር አለ እኮ ሙሉ መረጃዋ እኔ ጋር አለ። ከዚህ የተነሳ አለችኝ አድራሻዬን ደብቄ ነው ያለሁት አለች። መረረኝ አለች። መረረኝ። ከአማራ ክልል ነው የመጣችሁ። በደንብ ይኸው ስሙ በደንብ ከአማራ ክልል እንግዲህ የሚመጣ ክርስቲያን እንዴት ጠንካራ ክርስቲያን ነው ታውቃላችሁ። በእናገባቸዋለን ስም እዚህ ጋር መታችሁ ብዙ ሴቶች እኔ ነብይ አይደለሁም ምን ለእናንተ ነብይ መሆን አያስፈልገውም፣ ግን በጣም ብዙ ሴቶች ልክስክስ እንደሆናችሁ ነግራችኋለሁ። ብዙ ያላገባችሁ ሴቶች ዱርዬ ምጥምጥ እንደሆናችሁ ግን እነግራችኋለሁ። ይሄን እናንተ ነገ ብታገቡ ራሱ ጤነኛ ሆናችሁ አትኖሩም። ጤነኛ አማኝ ጤነኛ ጴንጤ ሆናችሁ አትኖሩም ብዙዎቻችሁ። እኔ እኮ አውቃለሁ 3 ልጆች ያላቸው 4 ልጆች ያላቸው እስራኤል ለንሳጋ እኮ የሚደፉ ሴቶችን አውቃለሁ። እኔ የሚደፉ ሴቶች እዛ ዝሙት የሚያደርጉ ሴቶችን እኮ አውቃለሁ። እኔ ግርም ይለኛል። እናንተ ናችሁ በዚህ ሞራላችሁ እኛን እኔ አንዳንዴ ይገርመኛል። በምን ሞራላችሁ ነው እናንተ አሁን እኛን የምትናገሩ? እኔ የለሁበትም ምናምን ያለሽ አይመለከተኝም። እኔ ስለሱ አይመለከተኝም። እያወራው ያለሁት እናንተን ለመዱና ማንን ይፍሩ? ገብታችሁ እናንተም እኛን ትሰድባላችሁ። ለዚህ ነው አንዳንዴ ጨካኝ የሆነ በጣም ሀርሽ የሆነ በጣም የሚያሻክር ቃላት የምጠቀመው በዚህ ምክንያት ነው። አረ ተው በቃ እግዚአብሔርን ፍሩ ፕሊስ። ስለዚህ ነው በተለይ ባለትዳር የሆናችሁ ክርስቲያን ወንድሞችና እህቶች ጠንከር ማለት አለባችሁ። በዚህ ጉዳይ ላይ ጠንከር በሉ። በቃ የትላንትናው ትላንት አልፏል። ጠንከር ማለት አለባችሁ በቃ። አለበለዚያ እግዚአብሔር የአሜሪካ ምናምን ነው የሚመጣው ነገ ወንድ ለወንድ አሁን አሜሪካ፣ ካናዳ፣ ቤልጂየም እዚህ ጋር ብነግራችሁ እንደ አንድ ሚዲያ ሰው ጆሮአችሁን ጭር በእንቅልፋችሁ ሁሉ የሚያቃዣችሁን ነገር ልነግራችሁ እችላለሁ። በህግ እየጸደቁ ያሉ ነገሮች በህግ ወንድም ከእህቱ ጋር ዝሙት ቢፈጽም በህግ እንዳይጠየቅ የከለከሉ ሀገሮች አሉ። አይጠየቅም። ወንድም ከእህቱ ጋር ዝሙት ቢያደርግ ከውሻ ጋር ሴት ከውሻ ጋር ወንድ ከውሻ ጋር ቢጋባ የማይጠየቁበት ሀገር አለ። ሴተኛ አዳሪነት ጡረታ እንዲከበርላቸው የተፈቀደላቸው ሀገር። እናንተ ወንድ ከወንድ ሴት ለሴት ነው እንደምታስቡት። ከዛ አልፎ ወደ ቤስቲያሊቲ ወደ ቡሽቲነት የቀየሩ ሀገሮች አሉ። ቡሽቲ ማለት ቤስቲያሊቲ ማለት ነው። ከእንስሳ ጋራ ዝሙት የሚፈጽም ማለት ነው። እዛ ደረጃ ተደርሷል እንጂ ይሄ እዚህ ጋር 3 አግብቶ 7 አግብቶ እኔ ስንት ቪዲዮ ለጥፌላችሁ የለ እንዴ? 3 አግብታ 3 እኮ ነው አግብታ ፈታ የወንድ ያለ እያለች የምታሳድድን ሴት እነ ጻድቁ አብደው ሄደው እጅ ጭነው የጸለዩበትን ፎቶ አለጠፍኩላችሁም እንዴ? አንቺ የምድራችን ሐዋርያ ነሽ ብሎ እኮ ጻድቁ አብዶ ሄዶ እጅ ጭኖ የጸለየባትን መሰረት ታፈሰን እኮ አስቀምጬላችኋለሁ። አንቺ ኢትዮጵያ ምድር ካገለገልሽ እኔ ራሴን አጠፋለሁ ብያለሁ። ከኢትዮጵያ አባረርኳት። አሁን ላይቭ ላይ እዚህ ላይ ገብታ ትንቢት ትናገራለች። ሳውዝ አፍሪካ በጣም ተቀምጣ 3 ጊዜ ህጋዊ አግብታ ፈታ የወንድ ያለ እያለች እኮ የሀገር ወንድ የጨረሰች ሴት ነች። ጻድቁ አብዶ ሄዶ አንቺ የምድራችን ሐዋርያ ነሽ። አይ አንዳንድ ጊዜ እውነት እኮ ነው። አንዳንዴ አንድ ሰው ክርስቲያን ቲዩብ ሲሰድበኝ ምን አለ? በቀደም ስታሰር ክርስቲያን ቲዩብ ሲሰድበኝ ምን አለ? አንተ ያልነከስከው ማን አለ አለኝ። አንተ ያልነከስከው ክርስቲያን ቲዩብ ወንድ ወጥቶት በመታሰሬ ችቦ ሲለኩስ እንደዛ አለኝ። ያልነከስከው እኔ ሴሰኛና መንዘራ መነክስበት ዘይት ሻጭና
ገስት ሃውስ ነጋዴ እኔ ምን ላደርግ ነግሳለሁ ብለህ ነው። ግን እኔ የተቀበልኩት ክርስትና ርምጥምጥ ክርስትና ስላልሆነ ብቻ ነውና ጌታ ይባርካችሁ። በተረፈ በሌላ ቪዲዮ እንገናኛለን። ደከመኝ በእውነት ቅድም ብያቸዋለሁ። አይደለም ነገር ደህና ምግብም እኮ ከበላችሁ ያደክማል። የእምነታችን ውጤት አለ። ኢየሱስ ቅዱስ ነው። አመሰግናለሁ። ሁላችሁ ሌላ ጊዜ እንገናኛለን። ሰላም። እሺ። እና የተቀዳሚ የቤተክርስቲያን ወንጌላዊት ቤተክርስቲያን ህብረት የመጀመሪያ ጸሐፊ የነበሩት ፓስተር አሳየኸኝ ካልተሳሳትኩ ከ30 ዓመት በኋላ ነው ኢትዮጵያ ውስጥ የመጡት። እና ልክ እንደኛ እንደዚህ ወይም እንደኔ የክርስቶስ ልብ ያላቸው ስቲል በጣም እግዚአብሔር ነገር እግዚአብሔር ሲናገርባቸው የነበሩ ሰው ናቸውና ምን አሉ መሰለ፣ ኦዲኤንሴ ሰው አይደለም አሉ። እንግዲህ ከወንጌላዊት ቤተክርስቲያን ህብረት ፕሬዝዳንት ከፓስተር ጻድቁ ጀምሮ ብዙ እንግዲህ ከ4000 በላይ ሊደሮች ተብሎ የተጠራንበት ቦታ ነው። ዓመታዊ ስብሰባ ላይ ነው። መሪያችን ጌታ መንፈስ ነውና፣ ግን ይሄን ልተውልህ እፈልጋለሁ። ኦዲየንስህ ኢየሱስ ነው። በቃ አለቀ። ያንተ ኦዲየንስ አብ፣ ወልድ፣ መንፈስ ቅዱስ ናቸው። ይሄን ነው የምተውልህ እንደ እግዚአብሔር ባሪያ እንደ ወንድም። ስራህን ቀጥል። እኔን አይነት ሰው አሁን ወንድሜ ሳይሞን ቅድም ሲናገር የነበረው ሪል ፋይት ያደረገበትን እጅግ በጣም የሚቀርቡት ሰዎችን ለወንጌል ጥሎ የወጣበት ሪጀክት ያደረገ ሰው ነው። በደንብ በጽድቅ የሚሄድ ሰው ነው። ስራውን ይሰራል፣ ወንጌል ያገለግላል። እና እኔን ጨምሮ ሳይሞንን ጨምሮ ሌሎችንም እግዚአብሔር በስላወጣ ደስተኛ ልትሆን ነው የሚገባ። የማንም እጅ ጭብጨባ አያስፈልገንም። የማንም ደግሞ ነቀፌታኛን ታች አውርደን እና ይሄንን ነው የምተውልህ። ወንጌል ዱላ ቅብብል ወንድም ያብት ከዚህ በኋላ እንኑር አናውቅም። እግዚአብሔር እጅ ላይ ነው የኛ ጉዳይ ያለ። ግን እስካለን ድረስ ቅድም ወንድም ያቤኔዘር መጀመሪያ ስገባ አካባቢ ተናገረዋል። እግዚአብሔር በሱ ሁለተኛ ጴጥሮስ ምዕራፍ 2 ላይ በዝሙት በመዳራትና በገንዘብ የሚረቧቸው የሚከተሏቸው፣ ሁለተኛ ተሰሎንቄ ምዕራፍ 2 ራዕይ 16 12 ላይ እንደዚሁም ኤርምያስ 23 ላይ ያሉ አይነት ሰዎች ናቸው። ሌሎች ደግሞ ስኬል 34 ላይ አይነት ያሉ የእግዚአብሔር መንግስት ላይ ሄዱ ብርሃን 6 ላይ እንዳሉ አይነት ሰዎች ናቸው። ስለዚህ ማገዶር እንጨርስ አልተጠራንም። ኢየሱስ ያድን ተሰጠን እና በርታ ቀጥል። እኔ በርታ ልህም የሚገባኝ ሰው አይደለሁም። ገባ ከሄድክበት ረጅም አገልግሎት ግን ከተናገረ በኋላ እግዚአብሔር ሲገለጥ እናያለን። ስለዚህ አይዞ በርታ። ወንድ ሴቶች ታላቅ ወንጌል አርበኞች ወጥተዋል። እዚህ ጋር የንቃ እህት የሚል ፕሮፋይል አይቻለሁ። ፋሲካ የምትባል እዚህ ጋር መንግስት የቀናች ናት። ሌሎችም በቅርብ የማውቃቸው አሁን ዛሬ ነው ያየኋቸው። ወንድሜ እሸቱን፣ አቤኔዘር፣ እህት ምህረትን፣ ሳይሞንን ቀድሜ ያውቀዋለሁ። ከታችም ሌሎች ትውልዶች ይኖራሉና በርታ። በጌታ ፍቅር እንወድሃለን። እንኳን ታሰርክ እስከ ሞት ልንሄድ እንጠራ ነው። ኢየሱስ ጌታ ነው። በክብር ነው የገባው፣ በክብር ነው የወጣው። በቃ እንዳትጠየቅ እንኳን ሴጣን ቀንቶ አድራሻን እንኳን እኛ ማወቅ አልቻልንም። ስለዚህ ይሄን ያለው ነገር ጌታ ይፈቅድ ቢሆን ኖር እኔም ወጣለሁ ወደ ምስራቅ። ያለን ስብሰባ ጨርሻለሁ። እግዚአብሔር ይባርክ። በጌታ ፍቅር እንወድሃለን፣ እናከብርሃለን። ሚስቴ ለጊዜውን ሄዳለች፣ ልጆችን ይዛቻል። አልመጣችም፣ እዛው ውሎ ነው ሄደችው። ማታ ትመጣለች። እሷንም ወክዬ ልጆቼን ወክዬ ትውልዳችን ወክዬ ያው ላንተ ያለንን ክብር በጌታ ፊት እናገራለሁ። ሌሎቻችሁንም በጌታ ፍቅር እንወዳችኋለን። ወንድሜ ሳይሞን ስላገኘው እዚሁ አብትሽ ቤት ላይ የንቃሃትን እህቴ ፋሲካ እግዚአብሔር ይባርካችሁ። ቴክስት ላይ አላየህ እንደሆነ አላውቅም፣ በውስጥ መሴጅ ልኬልሃለሁ። ፈልጌ አጥቼህ እናገኝ አልቻልንም የሚል አስቀምጬልህ ነበርና እግዚአብሔር ይባርከው። እንደ አብሽዬ ተባረክ። አመሰግናለሁ። ተባረኩ ቅዱሳን። ቴንኪው ወንድማችን ተባረክ። ሌሎቻችሁንም ምረት ጌታ ይባርክሽ። እሸቱ፣ አቤኔዘር፣ ሲሞን ተባረኩ። ታንኪዩ ሀብትሽ፣ ጌታ ይባርክህ። በቃ በዚሁ ላብቃ። አንተ እግዚአብሔር ይባርክህ። በዚሁ ቀጥል።
በርታ። አይናው ይሄ የሰው ስሜታዊ እንዳልሆንክ ይገባኛል። የሰው በሰው የምትነዳ ሳይሆን በእውቀትና በመንፈስ የምትመራ እንደሆንክ አውቃለሁ። እግዚአብሔር ይባርክ። እግዚአብሔር ምሪቱን ይስጥ፣ ጽናቱን ይስጥ። በርታ። እግዚአብሔር ይባርክ። ቻው